በእፎይ በኩል አሁን እኮ ያየነው ኖክአውት ነው። ኖክአውት ለዳኝነት ራሱ ይከብዳል። ለዛ ነው እየወጡ በጣም ብዙ ሰዎች እያለቀሱ ያሉት። ውይይትም በዚህ በኩል ጥሪ እየቀረበ ያለው እፎይ የተወያየው ከኡስታዛችሁ ጋር ነው ማለት ምንም መሬት ላይ ምናምንም በቃ ታዋቂ ነው። ሲሸለም ነበር። ኧረ ባይዚ 5000 ሆና ስለማር ሲባል ነበር እኮ እና ከሱ ትበልጣላችሁ ወይ ነው መጀመሪያ። ካልበለጣችሁ ተውት በቃ። ካሁን በኋላ እሱ እኔ አሁን እፎይ አክቹሊ አያገባኝም። ያው እፎይ ራሱ ነው የሚመልሰው። ይሄን ነገር መወያየት ከፈለገ ወያያለሁ ይላል። ግን እኔ ግን ፐርሰናሊ ግን ከጠየቃችሁ ከኡስታዞቹ ጋር የሚወያይ ሰው መልሶ ከተማሪዎቹ ጋር መወያየት አይጠበቅበትም። አይደለም ሚሊዮን ለምን 10 ሚሊዮን ፎሎወር አይኖርም? ምን አገናኘው? እና አንድ ጊዜ ከኡስታዝ ጋር ተወያይቷል። ካሁን በኋላ መወያየት ካለበት እኔ ተለቅ ካሉት ጋር ምናምን ቢሆን ጥሩ ነው። እውነቱን ለመናገር ካሁን በኋላ ሙስሊሞች የሆነ ተወያይዛችሁ ስትመጡ አቡ ሃይደርን ለምሳሌ ይዛችሁ ስትመጡ በሰል ያለ ስለሆነ ከእርሳቸው ጋር ይቅርታ አንተ ብዬ አወራሁት ከእርሳቸው ጋር ምናምን ጥሩ የሆነ እንግዲህ ንግግር ውይይት ይኖራል እንጂ በቃ የዚህ የሚዲያ ኡስታዞች ምናምን እነሱ ከነሱ ጋር ሌሎች ይወያያሉ። እህቶች ምናምን ቢወያዩ ጥሩ ነው። እነ ሁሱን ወይም እንግዲህ በሁሱ ዙሪያ ያሉ ወንድሞችን ምናምን እናንተ የምታመልኩት አላህ ጣዖት ነው፣ ፍጡር ነው፣ ፍጡርና ጣዖት የሆነ ነው እንጂ እውነተኛ አላህ አይደለም። ስለዚህ አሁን በሙስሊሞቹ መካከል እውነተኛው አላህና ሐሰተኛ አላህ የሚባል ነገር ተፈጥሯል። which is funny በጣም አቤላ ቡና ቀጥልሽ። ሲሶ እንዴት ናችሁ? ኪያ እንዴት ነሽ? ሁላችሁ ሰላም ናችሁ? አኬ ደህና ነህ ወይ? አቤላ ሰላም ውጭ ያላችሁ አቤላ እንዴት ነህ ብራዘር? ይመስገን ሰላም አምላክ ነው እግዚአብሔር ይመስገን አለን። አለ ወንድማችን አለን አለው። ኪዩ አንቺን በሰፊው ይሻላል ብዬ እኮ ነው ያዝ ያደረኩሽ። አንቺ በጣም ብዙ የሚያጫውት ነገር ስላለሽ እንሂድበታለን። ኧረ ዝም በል አንተ ዝም በል። በኋላ እናወራለን። ይጨርስ አቤላ። ትናንትና ጉራጌነቷ ተነሳ። የሚገርም ነው። ኧረ አንተ ሰውዬ ብሔር አትጥራብን ተው እናትህ። ጉራጌ ያለ ግድ የማይሰጥ ነው እንጂ የማይሰጥ አይደለም። ዝም ብለህ አታው። ቴንክ ዩ አቤላም ባይዘዌ ጉራጌ ነው። አትሊሻ ከዚህ በኋላ ኧረ አይደለሁም እንዴ ትላንትና ነኝ አላልከኝም? ዛሬ ትቀይራለህ እንዴ? መጫወት አይቻልም እንዴ? ፕሮቴክት እያረኩ ነው ጉራጌነትንና እንትን። ወደ ሀሳባችን ስንገባ ያው እንደምታውቁት ነው እንግዲህ ይሄ ነገር እኮ በቃ ብራንድ ሆነ እኮ። እኔ ትንሽ ሀሳብ የምገልጸው የመጀመሪያው ነገር በጣም ብዙ ሙዚቃዎች ተለቀቁ። አለ አባት አለ ወይ አልተገለጸ የሚለው ሙዚቃ በጣም ነው ልቤን የነካው። በጣም አንጀት የሚነኩ ሙዚቃዎች ተለቀዋል። ካያችሁ ባጃጅ ላይ አልተገለጸ የሚባለው ነገር እየተለጠፈ ነበር። አንድ ውይይት ወደ ብራንድነት ሲያድግ ማለት ነው። አካውንቶች ስም እየሆኑ ነበረ። አልተገለጸ የሚሉ አካውንቶችን ብቅ ብቅ እያሉ ነበረ። ይሄ ምን ያህል ተወያዩ ወደ ማህበረሰቡ የተቃራኒዎቹን ወይም በተቃርኖ ያለውን አካል ነጥብ በማስጣል ወይም ነጥብ በማስቆጠር የፈጠረውን ተጽዕኖ የሚያሳይ ነው። እኔ እንደማስበው ልክ ሲኒማ ቤት እንደገቡ ጀማሪ ፍቅረኞች ስክሪን እያዩ ፖፕኮርን ፈንዲሻ እየበሉ እንደሚዝናኑ ሰዎች አንድ 8 ወር 9 ወር ይህንን እፎይና ሁሱ የተወያዩትን ውይይት ዳር ይዞ ፖፕኮርን እየበሉ ማየት ይሻላል ውጤቱን ብዬ ነው ማሰበው። ያው የነ ቃሊ የነ ዳኒ የነ ማሜ ውይይት ከዚህ ውይይት በፊት የተያዘ አጀንዳ ስለነበረ ቢቀጥል ምንም ባይልም፣ ነገር ግን እንደ አዲስ ውይይት ምናምን ነገር እንትን ለማድረግ ነው ይመስለኝ። እንደ የመስክ ውሃ ገበሬው በፈለገው መንገድ ነው ጉድጓድ ሰርቶ የሚቀየስለትና የሆነ መቀየስ የተፈለገች ሀሳብ አለች። በብዛት ካያችሁ የውይይት ጥሪ ሙስሊም ወገኖች ለሙስሊም ወገኖች፣ ሀብሾች ለውሃብዮች እያቀረቡ ነው። አንዳንዱማ በጣም ነው የሚሰዳደቡትና በጺምም በአለባበስም በሰላምታም አንድ የሚመስሉ ወገኖቻችን አሁን በስፋት የተገለጡ ነው። ለአንዳንዶቻችን አዲስ ነው፣ ለሌሎቹ አዲስ ላይሆን ይችላል። ለአንዳንዶቻችን አዲስ ነው እና
መቀየሻ መንገድ እንዴት እንደጠፋቸው ነው። እኔን ሁሉ እየተጠሩኝ እኮ ሰዎች አሉ። በጣም ነው የተዝናናሁት። በነገራችን እየተዝናናሁ ነው እኔ ራሴ እና ምንድነው አንዳንድ ውይይቶች አሸናፊዎች ብዙ ጊዜ የላቸውም። ታውቃላችሁ፣ የሃይማኖት ውይይቶች ለምን ሁሉም ሃይማኖት የራሴ ተወያይ አሸናፊ ነው ነው የሚለው። አንዳንድ ጉዳይ ልክ ሰሞኑን ኤምኤም የሚባለው ስፖርት አሁን ሰሞኑን የኢትዮጵያ ሶሻል ሚዲያ ላይ ታዋቂ ይሆናል። እንደምታውቁት አሜሪካ ሀገር በጣም በቃ ሲጠበቅ የነበረ ሀምዛ የሚባል የሩሲያ ተወዳዳሪ እና የእንግሊዛዊ ተወዳዳሪ አይ ቲንክ ያዘጋጁት ፕሮግራም ነበር እና እስከ 6ኛው ዙር ድረስ ምናምን ፋይት አድርገው በዳኞች ስፕሊት ዲሲዥን ነው ውሳኔ የተሰጠው እና የመሀል ዳኛው የመጨረሻ ነጥብ ሰጥቶ ነው ውይይቱ እንትን ያለው። አንዳንድ ፋይቶች፣ አንዳንድ ኤምኤሞች በቃ እስከ መጨረሻው ተወዳዳሪው ይሄድና በስፕሊት ዲሲዥን ስለሆነ ውሳኔ የሚሰጠው የኛ ተወዳዳሪ መሀል ዳኛው ጠሞበት ነው እንጂ ጎበዝ ነበር ምናምን ትላለ። አንዳንድ ኤምኤም ፋይቶች ግን ወይ አንደኛው ዙር ላይ ወይ ሁለተኛው ዙር ላይ ተወዳዳሪው በኖካውት ይወጣል። ኖካውት ሲሆን ግን እንትን ልትዳኘው አትችልም። የሰውየውን ጉዳይ አንስተ የኛ ተወዳዳሪ በዳኛ አድሎ ተደርጎበት ነው እንትን የተደረገው ማለት አትችልም። የተሸነፈው ማለት አትችልም። አሁን እኮ ያየነው ኖካውት ነው። ገባ? ኖካውት ለዳኝነት ራሱ ይከብዳል። ለዛ ነው እየወጡ በጣም ብዙ ሰዎች እያለቀሱ ያሉት። ውይይትም በዚህ በኩል ጥሪ እየቀረበ ያለው ይሄ ኖካውት እንደው በዳኛ ዲሲዥን ነው እንትን በመሀል ዳኛው ውሳኔ ነው የተጭበረበረው ምናምን እንዳትል አንተም ጋር ላሉ ሰዎች ጥያቄ ፈጥሮባቸዋል። ስለዚህ አንድ የውይይት ደግሞ ዓላማው ምንድን ነው? የኔ ሃይማኖት የተደላደለ እውነት አለው፣ የአንተ ሃይማኖት አጠራጣሪ ተወዛጋቢ ነው ብሎ ለሚቀርበው ዲቤት ለሚያደርገው ሰው ወይም በዛ ተቃራኒ እምነት ላለው ሰው ሀሳብ መስጠት ነው የውይይቱ ዓላማ። ስለዚህ በነቢያት የተመሰከረለት አምላክ እግዚአብሔር ነው ወይስ አላህ ነው ለሚለው አላህም ለሙግት ቀርቦ ነበር በእሱ በኩል በነቢያት የተመሰከረለት አምላክ ተብሎ፣ እግዚአብሔርም በእፎይ በኩል ውይይቱ ላይ ቀርበው ነበረ እና ማን ጋር ውይይቱ በውጤት ደረጃ የማንን ቤት የበለጠ አንቀጠቀጠው የሚለውን ጉዳይ ማየት ነው። እኔ እንግዲህ ኦርቶዶክሳውያን ተነስተው እፎይን ሲሰድቡ ምናምን አላየውም። እኚህ ዝም ብለው የብሔር ፖለቲካ ላይ የተወሸቁ አንዳንድ ሰዎች ናቸው ሲንፈራገጡ ያየሁት እንጂ በአጠቃላይ ግን የሃይማኖት ቤተሰቡ ተነስቶ እፎይን ሲወቅጠው ምናምን አላየው። እዚህ በሙስሊሙ በኩል ሲታይ ግን በጣም ብዙ ሙስሊሞች ሁሱን ሲወቅጡት ነበር። የሚሰድቡት አሉ፣ ውይይቱን የጋበዙት የጠሩት አሉ ምናምን ምናምን እና አሁን ደግሞ ለመቀየስ የውይይቱ ትኩረት አቅጣጫ እንዲቀየር ይሄ ኢምራን ነው ምናምን የሚባል ልጅ እየተነሳ ነው ያለው። ኢምራን ካልተወያይ ከዚህ በፊት እንግዲህ እፎይ ላይ ይቀርብበት የነበረው እስቲ ልብ ካለክ ወንድ ከሆንክ እናትህ ከወለደች ፂም ካንዠረገክ ያልተባለ ነገር የለም። ሁሱን ተወያየው ልክህን ያስገባሃል አላችሁ። እንደው እግዜር እድል ሰጥቷቸው ዘመን መጥቶ ሁለቱ ተወያዩ። የጠየቃችሁት ማለት ነው የሙስሊሞች ጥያቄ ነው። በነገራችን ላይ ከሁሱ ጋር ካልተወያየክ ያሳያል ልክህን አላችሁት። ተወያየ። በቃ አሁን ደግሞ ኢምራን እንዲህ እያልክ ስትዞር ልትውል ነው ማለት ነው። እወያያለሁ የሚሉትን ሰዎች በሙሉ ልታካለለው ነው ሰውየው። እንደሱ አይደለም። በቃ ሁሱ ጋር አልክ፣ ተወያየ፣ ውጤቱን አይታችሁታል የተፈጠረውን ማለት ነው። የኢምራንን ጉዳይ ግን ኢምራንን ሰሞኑን ነው ያወቅኩትኝ የእፎይ ውይይት ጊዜ። ይቅርታ አድርጉልኝ፣ እኔ ብዙ የሙስሊሞችን እንትን የምከታተል ሰው ስላልሆንኩኝ አላውቀውም እና ኢምራንን ሰሞኑን ነው የተዋወቅኩትኝ። እኔ የዚህ የኦርቶዶክስን የፕሮቴስታንትን ምናምን ነው ጉዳይ ነው ማየው። ስለዚህ ብዙ እውቀቱም ከሰዎቹም ጋር ቤተሰባዊነት የለኝም ለአይኔና ለጆሮዬ። ኦርቶዶክሳውያን ተወያዮች ብትሉ አውቃቸዋለሁ፣ ለጆሮዬም ለአይኔም። ስማቸውም አዲስ አይደለም ለእኔ። ፕሮቴስታንቱም
ያው የኔ ወገኖች ናቸው፣ አውቃቸዋለሁ በደንብ የሙስሊም ዕቅበተ እምነት ላይ ያሉትን ሰዎች እነ ሁሱ ምናምን አንዳንዶቹን እንጂ በስፋት አላውቃቸውም ሁሉን። እና ከዚህ ጋር ተይዞ ኢምራን የሚባለውን ግለሰብ ባለፈው ነው ከእፎይ ጋር ካልገባ አንድ ላይ በጀማ ገብተን የሰፈር ጸብ እናድርገው አይነት ሲባል እዚህ ቤት ገብተን ሁሉ ተወያይተንበታልና አላውቀውም ኢምራን የሚባለውን ወንድም ማለት ነው። ግን ከዚህ ጋር ተያይዞ ዩቱብ ላይ ጎብኘት ሳደርግ አንዴ አክሊል ቤት ከፍቶ ይመስለኛል ከነ ዮሐድ ጋር ገብቶ ነበር ኢምራን የሚባለው ሰው። ቅርብ ጊዜ ነው ያየሁት፣ ከሁለት ቀን ምናምን በፊት ያየሁት ማለት ነው። አክሊል ነበር ቤት ከፋቹ፣ እስልምና ላይ ነበር ኢሹ የተነሳ ከቻልክ ምናምን እያለ እንዴት በቃ ይሄ እንትን ነርቫችሁን ነክቶ የሚያናድዳችሁ ሰው አለ አይደል? እንዴት በጣም እንደሚያናድድ አረ ሚውትን ዝጋው አንዴ እንትን ልበል ቢለው አክሊል እንትን ሊያናገረው ቢሞክር እንትን ሊለው አልቻለም። በእንደዚህ አይነት ብልግና ለመወየት በእንደዚህ አይነት አለመሰማማት ለመወየት ከሆነ ኢምራንን የመረጣችሁት ጉድላክ። እንግዲህ ያው በቅርብ ጊዜ የመጣ እንትን ክርስቲያን አለ ተድላ ይወያያችሁ። ተድላ ራሱ እኮ ሰርፕራይዝ ሆነ እኮ ሲሱ አይተሃል አይደል? እኔ የዋህብያ መሆኔን አሁን ያወቅኩት አለ ተድላ። ምኑንም ሳያውቀው ሄዱ። አዲሱን ተድላ ራሱ አወዛገባችሁት እኮ እና እኔ ሙስሊም ሆንኩ መስሎ ለካ አሁን ሳቅ ዋሃብያ ነኝ አለ እኮ። የትኛው ሴክሽን ላይ እንደሆነ ራሱ አሁን ነው የገባውና አይ በጣም ጥሩ ስራ እኮ ነው የተሰራው። የሚገርም ነው። እስቲ ቀጥል እስቲ አቢላ። እና ይሄንን ምነግራችሁ ውይይት አላማው ምንድን ነው ሲባል ሁሉም ሙስሊምን እኮ ኦርቶዶክስ ማድረግ ክርስቲያን ማድረግ አይደለም እኮ አላማው። እስልምና ቤት ውስጥ ጥያቄ የሚፈጥርባቸውን ሰዎች በማግኘት ለዛ ጥያቄ መልስ የሚፈልጉትን ሰዎች ክርስትና እንዲያውቁ፣ ክርስቶስን እንዲያውቁ፣ እውነተኛውን አምላክ እንዲያውቁ ማድረግ ነው ፖይንቱ። ከዛ በዚህ ደግሞ ያሉ ሚማሉ እንትን ሻሃዳ እንይዛለን የሚሉ ካሉ እነዚህን ደግሞ ቤታቸው እምነታቸው ላይ እንዲጸኑ ማድረግ ነው የውይይት ዓላማ። ከዛ ቤት ጥያቄ ፈጥረ ሰዎች ወደዚህ ወደ እውነተኛው እንዲመጡ ታደርጋለ። ሊሄዱ ደግሞ አንድ እግራቸውን ያነሱትን ሰዎች እንዲጸኑ ታደርጋለ። ይሄ ነው የውይይት አጀንዳው ዓላማው። ምን ያህል ሰው ጥያቄ የፈጠረበት በእናንተ በኩል በሙስሊሞች በኩል በጣም ትልቅ ጥያቄ ነው የተነሳ። ረዣዥም ፂም ያላቸው ኡስታዞች ሀብሽነን ውሃብሽነን ምናምን የሚሉት እኔ አላቃቸውም። በእርግጥ ለአጠራርም ይከብደኛል የእስልምና ቋንቋ አፌ ላይ እና እነዛ ሰዎች ብዙ ጥያቄ ፈጥሮባቸዋል። አንዳንዱማ ውይይት ሁሉ እየጠየቁ ነው። ከማን ጋር? ከሁሱ ጋር። ሁሱም የምታውቁት ያ የተለመደው ኮንፊደንሱን አጥቷል። መነጽር ገልብጦ ከማድረግ ጭምር ገዝት ላይ እንደዛ እንደ ትልቅ የሃይማኖት አስተማሪና አባት የሚታየው ሰውዬ በሚገቡ ሙስሊሞች ጥያቄ እየተፋጠጠ ነው። ገባ? እና በቃ የውይይቱ አጠቃላይ ሀሳብ ምንድን ነው? አልተገለጸም። በጣም የሚያሳዝን ወጣት ሆኗል። ድራማው ደግሞ በጣም የሚያስቅ 17 ሰው በዛ በተወዛገበ ዲቤት እስልምናን ተቀብሏል ብሏል። እቺ ነገር አናዳቸዋለች። ቆራርጣችሁ ቪዲዮ ሁሉ ሲሰሩብኝ ነበር ሙስሊሞች። 17 20 ምናምን ክርስቲያኖች ሻሃዳ ይዘዋል ምናምን አይነት ጌም ነው ወዲያው ነው የተጫወቱት። ሻሃዳ መያዝ ትፈልጋለህ? አሁን ሻሃዳ ብትለኝ ምን እንደሆነ አላውቅም። አሁን ሰሞኑን የነገራችሁ ዝም ብዬ ገብቼ ሻሃዳ መያዝ እፈልጋለሁ እልሃለሁ እንዴ? እና በዚህን ያክል ደረጃ በውሸት እምነትን ለማጽናት ራሱ መሞከር እጅግ አሳፋሪ፣ ከሃይማኖት የማይጠበቅ ነው። የመጀመሪያ ሃይማኖት እኮ ዋናው ነገሩ እውነተኝነት እኮ ነው። ለህሊና መኖር ኖርምን ማክበር እኮ ነው። ከሌላው ማህበረሰብ ለየት የሚለው ሃይማኖተኛ በተቻለ መጠን ለቋንቋው፣ ለህይወቱ፣ ላካሄዱ ታማኝነት ያለው መሆን አለበት። ሃይማኖተኛ ጋር ገንዘብ ታስቀምጣለህ፣ ይመለስልሃል። ይሄ አንዱ ፓርት ብዬ አስባለሁ። በተረፈ ይሄንን ሰሞኑን ሌላ ውይይት ካልተደረገ ምናምን የምትሉ ሰዎች 6 ወር አትሊስት 6 ወር ይህን የራሳችሁን ጉዳይ ብትፈቱት ጥሩ ነው ሙስሊሞች ብዬ እንትን እላለሁ። በተለይ ያኛው ኡስታዝ የጠየቀውን የዲቤት ጥያቄ ብታደርጉና እኛም በሀብሽና
ውሃብያ መካከል ያለውን ልዩነት ዲፕ አይተን እስልምናንም ለመቀበል እንዲመቸን በየትኛው ሴክት እንደምንመጣ እንድናቅ እንደዛ ብታረጉልን ጥሩ ነው እላለሁ። ቴንኪው በቃ ጨርሻለሁ። ቴንኪዩ አቤላ። ዳያት ነው አይደል ስሙ? ዳያት አለሽ? ኔትወርክሽ አለ አሁን? ድምጽ አይሰማም? አሁን ትሰሚያለሽ። እስቲ ቀጥይ። እሺ አመሰግናለሁ። ሁላችሁም እንዴት ናችሁ? ደህና ናችሁ? እኔ ለማለት የፈለኩት ይሄ ቅድም ኢምራን ተሳደበ የሚለውን ቪዲዮ አምጥታ ነበር እና እርግቧ ያ በዛ ቦታ ላይ በመጀመሪያ ኢምራን አልተሳደበም። ተሳደበ ሳይሆን የተጻፈውን ነበር ሲያነብ የነበረው። ያ አልተሳደበ አይደለም። ኔትወርክሽ ልክ አይደለም እማ የፌስ ወይ ዳያት ኔትወርክሽ ልክ አይደለም። ሰውነት ምናምን ሳይሆን የሚያስፈልገው ነው እንጂ ታይቶ አይደለም። ገባችኋ? የሚያስፈልገው እሱ የያዘው ዕውቀት ነው። ደግሞም አይሳደብም። ይሄ ስርዓት የላቸውም፣ ኃላፊነት አይሰማቸውም፣ ወጣቶች ናቸው ምናምን የሚባለው ነገር አይሰራም። ምክንያቱም የእስልምናን ስነ ምግባር ወይም ደግሞ አደብን እሱ በደንብ አሳይቷል። ገብታችኋል? ማንኛውም ሙስሊም ለንጽጽር ወይም ደግሞ ለውይይት ገብቶ ወይም ቀርቦ አይሳደብም። ስነ ምግባር ታይቷል። በቃ ያለ ነው። ግን ወጣቶች ልጆች አይበቁም አይደለም እኮ ናቸው። አሁን ውይይቱን ተቀብሎ መወያየቱ መነጋገር ምንም በጣም መጀመሪያ ላይ 1 ሚሊዮን ቻሌንጅ ነበር። ኔቶ ለኔ ብቻ ነው ተቀብሎ ልናስገባው እየሞከርን ነው። አንቺም የሰደብሽን እንዳይመስልን እኛ ዳት እየሰማሽን ነው? ምንም እየሰማሽ አይደለም። እኔ እየሰደብኳችሁ አይደለም። አይሰማም? ለምንድን ነው የምሰድባችሁ? አይደለም በጣም እየተቆራረጥሽ ነው። ሀሳብሽን እኮ መግለጽ አልቻልሽም። በጣም እየተቆራረጥሽ ኪያ 1-2 ቪዲዮ አሳይቼው ልውጣ ከተፈቀደልኝ። ዳያት ትሰሚያለሽ? ይሰማሻል? አይ በቃ ኔትወርክሽ ራሱ ዳይፍ ሆነብሻል። ሲስ ሚውት አድርግ። ሲስ እየሰማናችሁ ነው። ሚውት አድርግ። ኧረ ዳያት አሁን ይሰማ? ምንም እየሰማንሽ አይደለም። ኤቢ ገብቷል። አንዴ እርግብ ኤቢ አላወራም። ቅድም የገባ ነው። አንዴ እሱ ድል ይሰጠውና ኤቢ አለ። ኦኬ እሺ በደንብ አይመችም። አጭር ላወራ ነው። ከዛ እርግብ ትቀጥያለሽ። እሺ እንዴት ናችሁ? ሰላም ብያለሁ። ያው እንዳሉት ባይዘ የኢምራን ጉዳይ ጀስት አሁን ላይ ዳሜጅ ኮንትሮል ነው ለውሱ ሲባል ስላሳፈራቸው በአክቱም በመልሱም እና ዮሐድ ያለውን ለመድገም ያህል በቃ እሱ እንዳለው ነው የምናደርገው። አሁን ላይ ኦልሬዲ ከክርስቲያን ጋር ጨርሰዋል። ከገዛ ወገኖቻቸው ጋር አንድ ነን ሲሉ የነበሩ ሙስሊሞች አምላካቸው ላይም ከመስማት አልቻሉም። ስለዚህ ጭንቅላት ያለውንና የሌለውን ተጠራላችሁ። እዛው ከሀባሾች ጋር ትወያያላችሁ። እዛው የትኛው እንደሚሮጥ የትኛው እንደሚቆም ታወራላችሁ። እዛው ጣጣችሁን ትጨርሳላችሁ። አለቀ። አሁን ላይ ከክርስቲያን ጋር የምትዳረቁበት ምንም ምክንያት አይኖርም። እኛም ከእናንተ ጋር የምንወያይበት ምንም ምክንያት አይኖርም። ኢምራንን አይደለም 1 ሚሊዮን ለምን 10 ሚሊዮን ያስገቡትም ከእፎይ ጋር የሚወያይበት ምንም ምክንያት አይኖርም። ትልቁ ወሂድ አለ፣ እሱኛው ይወጣ ከፈለገ ከእፎይ ጋር። እፎይ አይገስ ፍቃደኛ ነው ከሱ ጋር ከሆነ። አኬ አለ፣ ታላቁ ውይይት አቀርቦለታል። እሱን ለሀጫም እያለ የሚሳደብ ሰውዬ እሱማ በእርግጥ አይን ያህል የሚመጥን አይነት ሰው አይደለም። ግን የታላቁን ጥሪ ይቀበልና ከሱ ጋር ይወያይ። ዘአትናቴዎስ አለለት፣ ከሱ ጋር ይወያይ፣ የመጨረሻ ይሆንለታል። እነሱ ይወያዩ። ከሱ በፊት ግን ከሀባሾች ጋር ተወያይቶ ጨርሶ ማለት ነው። ከዚያ ያለፈ ምንም ከኛ ጋር ሌላ የሚያወራውም ነገር የለም። ሲጀምር ሁሉም መልክ እየሰሩ ስለሆነ፣ ስለዚህ ያን ያህል 5 ደቂቃ መጠቀም አይጠበቅብኝ ማለት የምፈልገው ነገር ይሄንን ነው። አንደኛ ደረጃ ኢምራን
እና ሌሎቹም ኡስታዞች በአጠቃላይ 10,000 ሰው ፊት ቁጭ ብለው እፎይ ያልተቀበለውን ጥሪ ተቀብሎ ሸሽቷል ብለው ፖለቲካ ለሰሩበት ይቅርታ ይጠይቃሉ። መጀመሪያ እንደዛም ሆኖ አይወያዩም። የመጀመሪያው ይቅርታ መጠየቅ አለባቸው። ሁለተኛ ከገዛ ወገኖቻቸው ጋር ዲቤት አድርገው ይጨርሳሉ፣ ይስማማሉ። ገና ያላ ጭንቅላት ላይ እጅ ላይ ምናምን አንገት ላይ። ሶስተኛ ወሂድ የሚባለው ሰው እያለ ለመምህራን ጥሪ ያቀርባለሁ ምናምን እያለ ነው፣ መምህራን ጋር አይደርስም። ተሳዳቢ ምናምን ሲል የነበረ ሰውዬ ገዛ ወንድሞቻችንን ለሀጫም እያለ የሚሳደብ ሰው ነው። መምህራን ጋር የሚደርስ አይነት ሰው አይደለም። ሲጀመር ከቤት ውጣ በሉት። ንጽጽር የሚሰሩ ሰዎች አሉ፣ ታላቁ ጥሪ ያቀርቡለታል። እሱን ይወያይ። ዛትናቲዮስ ይፈልገዋል፣ ፎሎወር እያሉ አናቱ ላይ ያወጡበት፣ እሱም ይፈልገዋል። ከሱ ጋርም ይወያይ። እንደገና ደግሞ አኪም አለ፣ እሱን ከፈለገ ከሱም ጋር ይወያይ። ከዛ ያለፈ እንደገና ሁሱን ምንድን ነው የሚባለው ለማዳን ሲባል እንደገና ከኢምራን ጋር የሚደረግበት ምንም ምክንያት አይኖርም። እርግብ በኤቢ 2 ደቂቃ ብቻ ተጠቅመሽ ቪዲዮ አሳይሽ። ከ2 ደቂቃ በላይ አልሰጥሽም። አለሽ እርግብ? ይሄ ጥያቄ ክርስቲያን ወገኖችን ምናምን አሳልፉት። ማለት እኔ አሁን ራሴን መጠየቅ እና ቤተሰቦቼንም መጠየቅ የሚፈልገው ጥያቄ አለ በእስልምና በራሴ በዲኔ ዙሪያ ማለት ነው። ምክንያቱም አሁን ሚዲያ ላይ እንዳየሁት ከሆነ እሱና የሆነች ሴትዮ አላች ሰለፊይ ዋቢ ምናምን እያሉ ሱኒ ምናምን እያሉ ይጋጫሉ። እሺ እኔ ምንድን ነኝ? እኔ ለእኔ መልሱልኝ። አሁን እኔ ምንድን ነኝ ማለት እኔ ሱኒ ነኝ፣ ሰለፊ ነኝ፣ ዋቢ ነኝ፣ ሱኒ ነኝ? ምንድን ነኝ እኔ አሁን ግራ ተጋባው። ማለት ምንድን ነኝ? እሱ የሚባል ሰውዬ ለፈጣሪ እጅግር አለው ሲል ሰማው። ፈጣሪ እጅግር ካለው እሺ ሚስት አለው ታዲያ 4 ሚስት ነው ያገባው ወይስ ስንት ሚስት ነው ያለው? እሺ ለፈጣሪ እጅግር ካለው እኔ መንፈስ እንደሆነ ነበር የማውቀው። ወይ ፈጣሪ ሆይ። እሺ ኪዬ ሌላ አልቀጥል ያለሽ ባንዴ ቀሽ ተጠቀሚ። ሁሉንም ማጋራችሁ ደስ ይለኛል፣ ግን ለማሳያ ያክል 1-2 ላሳያቸው። አንዳቸው ምን አሉ? እኔ ስጨነቀኝ ማንን ልመን የምልሽ ሁሱ የመለሰው መልስ ከቁርአንና ከሐዲስ አለ የለም? እባካችሁ አንቺም ሆንሽ ሁሱ መልሱልኝ። ተቃጠልኩኝ እኮ። እናስ እፎይስ ትክክል ነው እያልሽኝ ነው ወይ? እኔ ከእፎይ ሰለምቴዎች፣ ክርስቲያን ወገኖች፣ ነባር ሙስሊሞች ይህንን ቪዲዮ እንድሰሙ ትፈልጋለሁ። ከተቻለ ደግሞ ሸር ብታደርጉት በጣም ትልቅ ነገር ነው። ጨነቀን ምን ይብቃን፣ አላህን ብለን መተን ግን ያገኘነው አላህን አይደለም እሳ የሚሉ ኮሜንቶች ኢንቦክሴን ጭምር አጨናንቀውታል። ይሄ ቪዲዮ 1 ደቂቃ ብቻ ጨምሪልኝ ኪዩ። እሺ 6 ሰከንድ አለሽ። 1 ደቂቃ በጣም ብዙ ደቂቃ ተጠቅመሻል። ጥሪ ለዋሃብዮች ትናንትና እፎይ ቤት ገብታችሁ በአላህ ላይ ስታላግጡ ለአላህ እግር እጅ እየሰጣችሁ እስልምናችንን ስታሰድቡ የነበራችሁ ዋሃብዮች ዛሬ ደግሞ እኛ ሙስሊሞች ኑ ከኛ ጋር እንወያይ ሲል ወንድማችን ኡስታዝ ሰዒድ እኔ በቃለሁ ለእናንተ መሻይኽ መጥራትም አያስፈልግም እያለ ጥሪ አድርጎላችኋል። እናንተ እምነት እንደሰማችሁት ነው እንግዲህ ሙስሊም ወገኖቻችን ጥሪውን ተቀብላችሁ ይሄንን ማስተካከል አለባችሁ። እኛ ጨርሰናል። ሌላ ቪዲዮ 1 ቪዲዮ በጣም የወደድኩት ቪዲዮ ባሳይ ደስ ይለኛል። ይሄ አይደለም ሊወክል ይቀርና አንተ እሺ አሁን ደግሞ እሺ በማለት ይብላል። እንትን የነበረው ወይ ወንድማችን ሲጋ ሲያወራ የነበረው ግለሰብ ክርስቲያኖችን ወክሎ ሳይሆን አህባሾችን ወክሎ ነው ሲያወራ የነበረው ማለት ነው። ምክንያቱም ይሄው እየወቀሱት ነው። ለምን አልጠየቅም? ለምን ወዴት ነው የምሮጠው ብለህ አልጠየቅም እያለ ነው። እሱም ደግሞ ከዛም በኋላ ያስከተለው ምንድነው ማስረጃው? አንቺም በሃይማኖትሽ እኔም በሃይማኖት ይባል። የትኛው ላይ ነው? የትኛው ክታብ ላይ ነው እንደዚህ ያለው? አንቺም በሃይማኖትሽ እኔም በሃይማኖት የሚለው በየትኛው መጽሐፍ ቅዱስ ነው የተጻፈው? በቁርአን አይደለም። ምንድነው ያልከው አንተ የጎግል ተማሪ? አንተ አካል አምላኪ ሐቁን ነው የነገረ። ፈጣሪ ይሮጣል ሲል አዎ ይሮጣል ብለህ እየተከተልክ አንተ ሙስሊም ነህ ብለህ ነው። አንተ በሽተኛ ነህ እንጂ አይምሮ ስለታመመ እንጂ ምን እውቀት ምን ዕልም ኖሮ ነው ከአሊሞች ፊት ከመሻይኾች ፊት ይዘህ የምትቀርበው ነገር ሲኖርህ እኮ ነው። እሺ ቴንኪው እርግብ።
ሲሱ አክሊልሽ አለ ሀሳብ ይስጥበት የተወሰነ እስቲ ቻላ ወይ የሆነ ነገር በልበታ በቃ ሁሉም ሀሳብ ሰጥቶ ጨርሷል። እኔ ማኔጅ አድርጌ ይቀራለሁ። ሰላም አደራችሁ። እሺ አኪ ሀሳብ ይስጥና ሳሪና ሩሂ ትገባላችሁ። አንዴ አክሊል ሀሳብ ይስጥ ያጠቃልበት ብዬ ነበር። እሺ ሩሂ እሺ ቀጥይ። ደቂቃ ልስጥሽ 5 ደቂቃ ልስጥሽ ወይ ስላሳንሰው ሆኖ ነው? አይፈጭም የዛን ያለው ሁሉም ከተናገሩት ያ አይፈጅም። እሺ በቃ ደቂቃሽ ተጠቅመሽ ኦኬ። እኔ በተነገረው ላይ ማለት ነው አሁንም ወገኖቻችን የሚገቡበት ቤት ስሙን መጥራት አልፈልግም፣ የት እንደሆነ ይታወቃል። ሰውን እየተሰበሰቡበት ያሉበት ቤት ማለት ነው። ድጋሚ እፎይን ኢምራን ጥሪ ጠርቶታል ማለት ነው እና ተስማምቷል። ሰኞ ይመጣን ቁጭ ብለን እንጠብቀዋለን ብለው እየተናገሩ ነው። እዛ እያጨበጨቡ ነው። እፎይ የማያውቀው እንዲህ ቤት አይደለም ሊመጣ የማያውቀው እንዲህ ቤት እኔ ክርስቲያን ህዝበ ክርስቲያን ፎሎ አድርጉኝ እያለ ነው የቤቱ ባለቤት ማለት ነው። እየሰበሰበ ያላችሁ ሰዎች ኑና እኔንም ፎሎ 1 ሚሊዮን ካላስገባችሁኝ እፎይ ቤቱን አልቀበልም ብሎ እየዋሸበት ነው። ስለዚህ ክርስቲያኖች እሱን እየሄዳችሁ ፎሎ የምታደርጉ ሰዎች እዛ ሄዳችሁ የምታሽቃብጡ ሰዎች ስራት ይኖራችሁ። እፎይ ይህንን እንዲህ ቤት አያውቅም፣ ሰኞም አይገኝም፣ እንዲህ ቤት አያደርግም እና ሰኞን እንጠብቃለን እሱን 1 ሚሊዮን እናስገባ እያላችሁ እየዋሻችሁ ተቂያ እየሰሩበት ስለሆነ ሄዳችሁ እሱን ፎሎ አታድርጉት። እዛ ቤት አትገኙ፣ አያገባም። ሌላ ትልቅ ውሸት እየዋሹ ነው። ሰኞ እንጠብቃለን ብለው እነሱ ኦልሬዲ ቀጠሮ ይዘው ጨርሰዋል። የኛ ክርስቲያኖች ደግሞ እየሄዳችሁ እያሽቃበጣችሁ ከእንደገና ልጁን የቤቱን ባለቤት ፎሎ እያረጋችሁ ነውና አላለም። እፎይ ያልተናገረም ከኢምራን ጋር ዲቤት እገባለሁ ብሎ የተናገረ ሀሳብ የለም። ማስተካከል ያለበት ያስተካክል፣ መጀመሪያ ይቅርታ ይጠይቅ ተብሏል። እዚህ ጋር የተናገረ ሁሉ ይደረግ ተብሏል። ስለዚህ እፎይ ዲቤቱን አያውቅም፣ አይመጣም። ሰኞ ፕሮግራም ለምነሱ ላይቭ ገብተን እንጠብቃለን እያሉ ነው። የቤቱን ዲቤት የሚያደርገው ሰውዬ እፎይ 1 ሚሊዮን ካልገባ መጥቻ ልወያይም ብሏል። ይሄ ውሸት ነው፣ ትልቅ ውሸት። ሌላ ተቀየሰሩ ነው። ቻርሻል ይስቀጥል አክሊል ተቂያ ማለት ቅዱስ ሳክስ ማለት ነው። ቅዱስ ውሸት ማለት ነው። ያ እሺ እኔ በመጀመሪያ ደረጃ በዚህ ደረጃ ውይይት ማድረጉ የተፈለገው ለምንድን ነው? አሁን ልክ ሁሱ ገና ተወያይቶ ገና ውሎ ሳያድር ለውይይት ጥሪ እንደዚህ መሟሟት በራሱ እኮ የሚናገሩ ነገር አለ። እኔም አንዳንድ ቪዲዮችን እያየሁ ነበር። ለምሳሌ ይሄ ምንድነው ሌሎች ሙስሊሞች እነ ሁሱን ወይም እንግዲህ በሁሱ ዙሪያ ያሉ ወንድሞችን ምናምን እናንተ የምታመልኩት አላህ ጣዖት ነው፣ ፍጡርና ጣዖት የሆነ ነው እንጂ እውነተኛ አላህ አይደለም። ስለዚህ አሁን በሙስሊሞቹ መካከል እውነተኛው አላህና ሐሰተኛ አላህ የሚባል ነገር ተፈጥሯል። which is funny በጣም እና አሁን እነሱ ሁሱን እንደዚህ ማለታቸው አይደለም፣ ግን ኢቭን እነዚህ ዲቤት የሚጠሩት ራሱ ሰዎች ሁሱን እየተሳደቡ ነው። በሌላ ማለት እኔ እንግዲህ የሚታየኝ እንደዛ በጣም ይቅርታ፣ ምናልባት ኦፌንሲቭ ከሆነ ይቅርታ ጠይቃለሁ። ግን ሁሱ አልቻለም ነው እምነታችሁን ዲፌንድ ሊያደርግ አልቻለም፣ ከአቅሙ በላይ ሆኗል፣ ምንም የማይታሰብ ነው ከሆነ እናንተንም ከሁሱ የተሻላችሁ ሉናችሁ አድርገን እንዴት ልናስባችሁ እንችላለን? አሁን ሰዎች አሁን እንግዲህ እፎይ የተወያየው ከኡስታዛችሁ ጋር ነው ማለት ምንም መሬት ላይ ምናምንም በቃ ታዋቂ ነው፣ ሲሸለም ነበር። ኧረ ባይዚ 5000 ሆና ስለማር ሲባል ነበር እና ከሱ ትበልጣላችሁ ወይ ነው መጀመሪያ። ካልበለጣችሁ ተውት በቃ። ካሁን በኋላ እሱ እኔ አሁን እፎይ አክቹሊ አያገባኝም። ያው እፎይ ራሱ ነው የሚመለሰው። ይሄን ነገር መወያየት ከፈለገ ወያያለሁ ይላል። ግን እኔ ግን ፐርሰናሊ ግን ከጠየቃችሁ ከኡስታዞች ጋር የሚወያይ ሰው መልሶ ከተማሪዎቹ ጋር መወያየት አይጠበቅበትም። አይደለም ሚሊዮን ለምን 10 ሚሊዮን ፎሎወር አይኖርም? ምን አገናኘው? እና አንድ ጊዜ ከኡስታዝ ጋር ተወያይቷል። ካሁን በኋላ መወያየት ካለበት እኔ ተለቅ ካሉት ጋር ምናምን ቢሆን ጥሩ ነው። እውነቱን ለመናገር ካሁን በኋላ ሙስሊሞች የሆነ ተወያይዛችሁ ስትመጡ አቡ ሃይደርን ለምሳሌ ይዛችሁ ስትመጡ በሰል ያለ ስለሆነ ከእርሳቸው ጋር ይቅርታ አንተ ብያወራሁት ከእርሳቸው ጋር ምናምን ጥሩ የሆነ እንግዲህ ንግግር ውይይት ይኖራል እንጂ በቃ የዚህ የሚዲያ ኡስታዞች ምናምን እነሱ ከነሱ ጋር ሌሎች ይወያያሉ። እህቶች ምናምን ቢወያዩ ጥሩ ነው እውነቱን ለመናገር እና
ይሄ መልሶ መላልሶ ውይይት ካልመጣችሁ የሚለው ነገር ምንድነው? በተቻለ አቅም አሁን የደረሰባቸውን ክፉኛ ሽንፈት እኔ እንግዲህ እንደሚመስለኝ ክፉኛ ሽንፈት ለማስረሳት ያህል አሁን ተማሪዎቹ መጥተው እንደ ጉድ ቢጠለዙ ችግር የለውም። ያው አፍተሩል ተማሪዎች ናቸው። እንደውም ተማሪ ሆነ የዚናል መፍጨጨራቸው ነው ሊባልላቸው የሚችለው። ግን አሁን በቃ ዋናው ግንዱ ስለሆነ የተነካው ማለት ከሚዲያው አንፃር ነው። ሚዲያው ላይ እሱ ነው መሰለኝ ግንዱ የባለፈው ነው። ከሱ በላይ ፎሎወር ያለው አለ የለም? እሱ ነው ትልቁ ፎሎወር ያለው እሱ ነው። የእሱን ያለ ያሰለመም የለም በዘመናት። አሁን ግንዱ ስለተነካ ኦልሬዲ ግንዱ ስለተነካ በቃ በቂ ነው። አሁን ቅርንጫፎቹ ዝም ብለው በሚመጣው ንፋስ ሁሉ ይውለብለቡ ላሽ ማለት ነው። ምንም በነገራችን ላይ እንትን ነው ሚዲያ ማለት ነው። ለትንሽ ቀን እንደዚህ ውካታ ለመፍጠር ይሞክራሉ። ከዛ በኋላ በቃ ሁሉ ራሱ ሙስሊሞቹም እየረሷቸው ይሄዳሉ። አለቀ። በጣም ትንሽ ቀን ምንም ይታወቃል የሚዲያው ነገር እና እኔ እንደዛ ነው የማስበው። እናንተ ሰዎች ግን ጥሩ ነው፣ አሪፍ ነው፣ በጣም ጥሩ ነው። ይሄ እርስ በእርሳቸው ያላቸው ልዩነት በዚህ ደረጃ ጎልቶ መውጣቱ በጣም ጥቅም ነው። ምክንያቱም የተለያዩበት መንገድ ቀለል ያለ ልዩነት ራሱ አይደለም። አንዱ የአንዱን ፈጣሪ፣ አንዱ የአንዱን አላህ፣ አንዱ የአንዱን አምላክ ሐሰተኛ እያሉ ነው እና እንደተባለው እነሱም ቢጨርሱ ጥሩ ነው። ያ በቃ ይበቃል። የቲክቶክ ኦርቶዶክስ አለ፣ የምድራ ኦርቶዶክስ አለ። ገድላትን ያለ ገድል ኦርቶዶክስነት የለም፣ ክርስትና የለም። ገድልን የማይቀበል ሰው ጥሩ ጴንጤ ነው ሊሆን የሚችለው ብሏል ዶክተር ዘበነ ማለት ነው። እና ዲያቆን ዘማርያም ቢሆን ያለ ገድል ኦርቶዶክስ መሆን እንደማይቻል ተናግሯል። እና እዚህ ደግሞ የመጡና እኛ ገድል እኮ መወያያ አይደለም ብሎ ይከራከራሉ። እና እንግዲህ እኛ የትኛው እንደምንከራከር ራሱ እኛ እስካሁን ውስጥ ለውስጥ ዲቤት አለ እኛ ጋር ማለት ነው። የምድሯን ነው የቲክቶኳን ነው የሚል ማለት ነው። እና ሁለቱንም ለማቀናጀት እየሞከርን ነው። በተጨማሪ አህባሽ እንትን የሚባለው የአቂዳ ጉዳይ ነው። የሀሳብ ልዩነት ይኖራል መቼም። አንድ ሰው በቃ ዝም ብሎ ልሙጥ የሆነ ሁሉም አንድ አይነት ይሁን አይባልም። እንግዲህ ሰው ከተሳሳተ ተሳሳተ ነው። ስለዚህ እኛ አይመለከተንም። የተሳሳቱ ሰዎች ተሳስተዋል። እኔ ሙስሊም ነኝ፣ ኢብራሂም ሙስሊም ነው፣ ሌሎች ወንድሞቻችን ሙስሊም ናቸው። ቁርአንና ሀዲስ እንቀበላለን። ቁርአንና ሀዲስ ላይ ያለውን በግልጽ ስለምንቀበል በቁርአንና በሀዲስ ነው እናተወያዩ። እናንተ ደግሞ አትፍሩ። እንደ ወንድሞቻችሁ ገድላታችሁን ይዛችሁ መጽሐፍ ቅዱሳችሁን ይዛችሁ 81 አዱን ይዛችሁ አዱን የትኛው 81 አዱ እንደሆነ ብዙም የተዘረዘረ ያለ አይመስለኝም። ብቻ እሱን ይዛችሁ ነው እና በሱ እንወያያለን። እኛ በሱ አንፈራም። ይሄኛው የመጀመሪያ ነው። ሁለተኛ ኢምራን ቪዲዮ ይውጣ ያላችሁት ምን ልታረጉለት ነው? ማለት ቪዲዮ ላይ አይታችሁ የቁንጅና ውድድር አይደለም። ፊቱ ለምን አስፈለገ? ፊቱ ኢየሱስ ራሱ እኮ ይሸሽ ነበር እኮ። በነገራችን ላይ ኢየሱስ እኮ አታክ ሊያደርጉት ከሚችሉ ሰዎች እኮ ይደበቅ ነበር። እና እኛ ትንሽ ረያን አንዴ ይኸውልህ፣ እኔ አሁን ስታወራ ነብዩ መሐመድ አላህ ብያለሁ። ቆይ ዝም በል ረያን፣ ሪስፔክት አድርገህ ስርዓት ይዘህ አሳብ ላይ ብቻ በደንብ ነው ሪስፔክት ማድረገው። እኔ አታክ ለማድረግ አይደለም። ሶሪ ትቼዋለሁ። ባጭሩ እኛ ኢምራን ምንም ቪዲዮ የሚወጣበት ምንም አይነት አስፈላጊ ነገር የለም። ሲቀጥል እፎይ ያለ ፊልተሩ ይውጣ። መጀመሪያ ያለ ፊልተር ይውጣና ፊልተሩን ይግለጥ። አሁን ፊልተሩ ላይ ያለው እሱ ይሁን አይሁን እራሱ አናውቅም። እና ሲሶ አንዴ የምታደርጋለህ የሆነ የሚረብሽ ነገር አለ። ሲስ ቴንክ ዩ። እና በመጀመሪያ ያለ ፊልተር ይውጣ። ከዛ በኋላ ኢምራን በቪዲዮ ይውጣ የሚለውን እንወያይበታለን። ጥቅሙ ምናምን ጉዳቱን ትነግሩንና ከዛ በኋላ ያኔ እናወራለን እንጂ ጀስት አንድ ሰው ለምን በቪዲዮ አይወጣም ካልሆነ አንወያይም የምትሉ ነገር ኖት አክሰፕተብል አይደለም። አንደኛ ጥቅምና ጉዳቱን ያመዛዘነ ነገር አይደለም። አንድ ሰው ሪስፖንሲብል ለመባል እኮ ግዴታ እኮ በቪዲዮ መውጣት የለበትም። እፎይ ራሱ በቪዲዮ እየወጣ ስንት ሪስፖንሲቢሊቲ እየተሰማው አይደለም፣ እየተሳደበ ነብዩን እያንቋሸሸ ከሀገር እየተደበቀ ያለ ሪስፖንሲቢሊቲ ያደረገ ነገር ስለሆነ ማለት ነው። በቪዲዮ መውጣት ሪስፖንሲቢሊቲ አይደለም። ሪስፖንሲቢሊቲ ማለት አምላክን መፍራት ነው። አምላክን ፈርቶ ነው ያን ነገር የሚያደርገው እንጂ መሳደብ እኮ ይችላል እኮ። እኛም እኮ ካሜራ ዘግተን እኮ መሳደብ እንችላለን። ማን ነው የሚከለክለን? ማንም አይከለክለንም። እና መንግስት ቢፈልግ ደግሞ ማጣራት ብቻ በቂ ነው። ስለዛ ሰው ግዴታ ቪዲዮ ማየት አይጠበቅበትም። እና ያ ነው ፊልተሩን ያንሳ። ፊልተሩን ተገልጦ በትክክለኛ ማንነቱ ሳይደበቅ
በነገራችን ላይ እኔ ፊልተሩን አይቻለሁ። ሴት ነው ያስመሰለኝ ፊልተሩ ስጠቀሙ ማለት ነው። እና እሱን ያስተካክል በመጀመሪያ። ሲቀጥል ደግሞ ምንድን ነው? ኧረ ወይኔ ሀሳቤን አስጠፋሽብኝ። ብዙ ወንድሞች አሉ ከኢምራን ውጪ። እነ ሳላ አለ በቴክስቹዋል ክሪቲሲዝም ላይ በደንብ ሰርቷል፣ መጽሐፍ ጽፏል። ከባይብል ጋር በባይብል ዙሪያ መዋየት ከፈለጋችሁ ወንድማችን ኡስታዛችን ሳላ አለ፣ ከእሱ ጋር መዋየት ትችላላችሁ። እሱን አንድ ደፍሮ የሚዋይ ካለ እኔ ችግር የለውም። እኔ መጥቼ ለእናንተ አሽቃብጣለሁ። እሱም ብቻ ደፍራችሁን ትንበሉ እና እሱ ነው። እኛ ምንም አይነት ዳሜጅ ኮንትሮል አንፈልግም። እኛ ኬሪየር ኢንድ ነው ማድረግ የምንፈልገው። የእፎይ ባለፈው ኡስታዙ ሌክቸር ነው የሰጠው ለእፎይ እንዴት ዲቤት እንዴት እንደሚደረግ ስርዓት ማለት የሃይማኖት ስርዓት እንዴት እንደሆነ። በነገራችን ላይ ኦርቶዶክስ እኔ ስድብ ታስተምራለች ብዬ አላስብም፣ ግን እሱ ግን ያሳየው ሌላ ስድብ ነው፣ የስድብ አይነት ነው ያስተማርን እና ሁሱ ግን እስልምና ሃይማኖት እንዴት ምን አይነት ነው መግባር እንዳለው ነው ሲያስተምር የነበረው። ጨዋነት እየተበደልክ እንኳን ዝም ማለት ያንን ያስተማረና እኛ ምንም ኮንትሮል ዳሜጅ ሳይሆን ኬሪየር ኢንድ ነው የምንፈልገው። ኢምራን የሚመጣው ለምንድን ነው? የቲክቶክ ኮይን የሚለቃቅምበትን ዘመን እንዲጨርስለት ነው የምንፈልገው። በሃይማኖት ተደብቆ እኛ መወያየትም ማስተማር የምንፈልገው ከትክክለኛ መምህራኖች ጋር ነው። ኦርቶዶክስ የራሷ መምህር አላት፣ ዲያቆን፣ ቄሶች፣ አውደ ምሕረት ላይ የሚያስተምሩ ስልጣን የሰጣቸው ሰዎች ይኸውላችሁ በእንትን ያወራል። አንዴ እኔ ያለ ደቂቃ ስላወራሁኝ ነው። አንዴ ጨርስ። ከዚህ በኋላ ሀሳብ የሚሰጥ ሰው በደቂቃ ያወራል እና መሀል ላይ አትግቡ። ረያን ለማጠቃለል ሞክር። ብዙ ደቂቃ ወስጃለሁ። ያጠቃልላለሁ ባጭሩ። ኮንትሮል ዳሜጅ ነው ያልሽው። ኮንትሮል ዳሜጅ አይደለም፣ ኬሪየር ኢንድ ነው እየተፈለገ ያለው የዘመን ማብቂያ። ከዛ በኋላ የእፎይ የሚባል በስድብና በእንትን ሰውን በማንጓጠጥ ነቢዩን በማንጓጠጥ የሚባል ዘመን አይኖርም ከኢምራን በኋላ ማለት ነው። ሰው የሚያወራ በእውቀትና በመጽሐፍ በሚያምንበት መጽሐፍ ያወራል ማለት ነው እንደሌሎቹ። ስለዚህ ያን ተፈልገው ነው ባጭሩ። ያን ነው የምለው። በጣም አመሰግናለሁ ለሰጣችሁኝ እድል። ቴንኪዩ። ጨርሻለሁ። ሚዩት አድርጎ አንዴ በእግዚአብሔር አንዴ። በጣም ጥሩ ኦፖርቹኒቲ ከሆነ በቃ ሙስሊሞችም ክርስቲያኖችም ሀሳባቸውን እንደዚህ በቃ በነፃነት ሀሳባችንን ሁላችንም በነፃነት በደቂቃ ያወራሉ። ማንም ኢንተራፕት አያደርግም። አንዴ ሲስ ከኔ ጋር ስላወራ አንዴ ረያን ትልቁ ላይ አደርጋለሁ። ቀሲስ ዘበነ ገድል የመወያያ ገድላትና ድርሳናት ቀሲስ ዘበነ መወያያ ናቸው ብለዋል። ከፍታ አሳየን ማስረጃ። መጀመሪያ ይሄን አስረጅኝ። እፎይ ገድል ይቀበላል? አልቀበልም ያለበትን ማስረጃ። እፎይ አዎ ይቀበላል። ለምሳሌ ባለፈው አንድ ልጅ ጠየቀው ገድል ላይ ምናምን ሲል በቃ ቶቶ ተሳስቷል ብሎ ነው ሚዩት አድርገን ጥያቄህን ራሱ አንደኛ አልሰማህም፣ አላዳመጥክም። መጀመሪያ ክሌም አድርጋል። ረያ ዝም በሉ። አሁን ክሌም አድርጋል። ክሌም ያደረከው ምንድን ነው? ቀሲስ ዶክተር ዘበነ እንደዚህ ተናግሯሉ አልክ። መወያያ ነው ቀሲስ ዘበነ ገድልን መወያያ ነው ብሏል። ቪዲዮ ከፍቶ ያሳየን ማስረጃ ነው የጠየቁት። ቀሲስ ዘበነ ዶክተር ዘበነ እኔ ማን ነው ገድላት መወያያ ነው ብሎ ተናግሯል አላልኩም። እኔ ያልኩት ምንድን ነው አንድ ሰው ገድልን ሳይቀበል ኦርቶዶክስ መሆን ይችላል ወይ? አይችልም። ጥሩ ጴንጤ ነው ሊሆን የሚችለው ብሏል ያልኩት። እሺ አንቀበልም ብለናል እኛ። እኔ መጀመሪያ ሳወራ አንቀበልም ብያለሁ። እፎይ ገድል ተሳስቷል ብሎ የሚያወራ ሰው ነው። በነገራችን ላይ ገድል ስህተት ነው በደፈናው። አንድ ጥያቄ እንኳን ሊጠይቅ ገና ገድል ሲባል ማስረጃ ይወራል። ማስረጃ በቃ አሁን ዛሬ ቤት ሄደማታ ገድል ሳነሳለት ስህተት ነው እንደሚለኝ ታያላችሁ። ለምን አንተ እንደተናገርከው ማስረጃ እኔ የዳታ እንትን የለኝም። እኔ ዳታ ቤዝ የለኝም። እኔ ቪዲዮ መስዋዕት ይኸውልህ በቃ ሚዩት አድርግ። አንዴ ቆይ ሲስ አንዴ ላውራው። አንዴ ሚዩት አድርግ ረያን፣ አንዴ ሚዩት አድርግ። ይኸውልህ አንደኛ ነገር ማለት ነው እኔ ሳወራ አላዳመጥከኝም። ገድላትና ድርሳናት አንቀበልም ያለ የለም አላልኩም። እኔ ብያለሁ። ሲጀመር የተነሳኸው ራሱ ሀሳብ አንቀበልም ብላችኋል ብለህ ማለት ነው። ራሱ ፎልስ አኪዩዜሽን የምትጀምረው ማለት ነው። እኔ ምንድን ነው ያልኩ? መጀመሪያ አዳምጠኝ አሁን ማለት ነው ከቻልክ። ገድላትና ድርሳናት ለሃይማኖት መከራከሪያ አይደሉም ማለት ገድላትና ድርሳናት አንቀበልም ማለት አይደለም።
መጀመሪያ ይሄንን አጥራ ማለት ነው። ሁለተኛ ነገር ደግሞ ቀሲስ ዘበነ ለሃይማኖት መከራከሪያ ናቸው ብለዋል ያልከው ማስረጃ አላቀረብክም። ስለዚህ ይሄ አሉባልታ እፎይ ገድልና ድርሳናት አይቀበልም አይደል ብለህ ራስ የጀመርከው ራሱ ከስህተት ይሄ ራሱ አሉባልታ። ስለዚህ ስታወሩ አደባባይ ላይ 600 ምናምን ሰው ነው የሚያያችሁ። በማስረጃና እውነት ያለውን ነገር አውሩ። ይሄን ለማለት ነው። ረያን በቅቶሃል። ሌሎቻችሁ ሀሳብ ስጡ። ሲስ ደቂቃ ጨምር። ትንሿ ናት። ቀጣይ ደቂቃ ስጣት። እኔ ልጠይቅህ የነበረውን ስለጠየቅሽው ይልቅ መወያያ እንዳይሆኑ ራሱ ተናግሯል። አትቀድሚም ሮዚ፣ ትንሿ ናት የገባችው። ይኸው 5 ደቂቃ ሰጥቻለሁ። ለማንኛውም ግን ረያን ማለት ነው አሁን የተናገርካቸው ነገሮች እንዳለ ስህተት ናቸው። ገድል 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 እያልክ ኪዩ ጠይቃ ስላልመለስክ እሱን ነገር አልፈዋለሁ። እፎይ ፊልተር ምናምን ያልከው የቁንጅና ውድድር አይደለም እኮ። ፊልተር ይውጣ ያለ ፊልተር ኢምራን ጋር ኢምራን በቪዲዮ ይውጣ ለተባለው ጥያቄ እሱ ያለ ፊልተር ካልወጣ ብለህ መልስ ለመለስከው ቁንጅና ይወዳደሩ አልተባለም እኮ። ሲቀጥል በፊልተርም ሆኖ ከዚህ በፊትም በፊልተር ነበር ሲወጣ የነበረው። የፊልተሩና በምድር ላይ ያለው አንድ ስለሆኑ መሰለኝ እኮ ቤቱ ድረስ አሳዳችሁ ሰው ልካችሁ ቤቱን አንኳክቷችሁ ቤቱን ለቆ እንዲሄድ ያደረጋችሁት እኮ በመኪና ሄዳችሁ በፊልተር ያለውና ምድር ላይ ያለው ተመሳሳይ ስለሆነ እኮ ነው። ከዚህ ቀደም ሰው ልካችሁ ቤቱ ላይ ልታስደበድቡት የነበረው ማለት ነው። እሱንና ወደሱ ከገባሽ እንዴ ማስረጃ አለ። አውርተህ ጨርሰህ ድጋሚ 3 አውራ መሀል ትገባለህ። ያ ማስረጃ እኮ አለ። እኔ ማምጣት እችላለሁ እኮ። አሳዳችኋቸው ራሳችሁ አይደላችሁ እንዴ ዜና ሁሉ የሰራችሁበት? ይኸው እዚህ ተገኝቶ ነበረ። ከዛ ይሄን ቦታ ለቆ ሂዷል። ፈልጉት በመኪና ሂደን አጣ ነው አመለጠን ብላችሁ ዜና ራሱ የሰራችሁት እኮ ራሳችሁ ናችሁ እንዴ። ምንድነው? ሁለተኛ ደረጃ ኢምራን እፎይ ስራውን ጨርሷል። እናንተ እርስ በርስ እንደዚህ ስላለያያችሁ ወይም ደግሞ ልዩነታችሁን ለህዝብ ስላሳወቀ ማነው ሁሴን ደግሞ ስላሳፈራችሁ ትክክለኛ የሆነ ነገር እናንተ የምትፈልጉትን ወይም ደግሞ የእስልምና ትምህርትን ከክርስትና አብልጦ ስላላሳየ ጉድለት ስለተሰማችሁ ያን ጉድለታችሁን ለመሸፈን ነው። አሁን በምንድነው እሱን መሸፈን የምትፈልጉትኝ? በስድብ ነው እንጂ ለውይይት ከሆነ የውይይት ጥሪውንም ከሌ ኡስታዝ ወሂድ ላልከው አኪ በተደጋጋሚ የውይይት ጥሪ አቅርቦለት አልፈልግም ብሏል። አሁን ላቀረበው ለውይይት ጥሪም ታላቁ ጅብሪል የውይይቱን ጥሪ ተቀብያለሁ ሲል ጨምላቃ ተራጋጭ እኔ አህያ አይደለሁም ከአህያ ጋር አልወያይም ብሎ መልስ የሰጠ ሰው ነው። ገብቷል? እሱ ታላቅ ኡስታዝ ነው ለተናገርከው ይሄ ታላቅነት ሳይሆን ትንሽነት ነው። እንደውም ወሂድ ጋር ማንም ሰው መወያየት የለበትም። እናንተ እንደምትሉትኝ ስድብ በከሌ ተሳዳቢ ነው በምትሉት ደረጃ ከሆነ ታላቁን ጅብሪል ጨምላቃ አህያ ብሎ እስከ መሳደብ ድረስ የደረሰ ሰው ነው። እኔ ፖስት አድርጌዋለሁ ገብታችሁ። እንዲህ አይነት ባለጌ ሰው ነው ያላችሁ። ሲቀጥል ኢምራን ከሁላችን ጋር ተወያይቷል። ዮሐዴ ጋር ተወያይቷል። እኔ ጋር፣ ማማይ ጋር፣ እፎይ ጋር ተወያይቷል። ከዚህ ቀደም አይታችሁታል። ሪከርዶቹን መፖሰት እንችላለን። ካለገድል ምንም አይነት አይደለም። መጽሐፍ ቅዱስ ላይ የእስልምና ትምህርት ላይ እንኳን እውቀት የለውም። አያውቅም። ስለ መጽሐፍ ቅዱስ አንዲት ነገር አያውቅም። የአውዱ ስለ ትንቢት ስለ አውዱ ስለ ትርጉሙ ምንም የሚያውቀው ነገር የለም። ገድል አምጥቶ ገድል መባጽዮን ላይ እንደዚህ ይላል ብሎ የሚያወራ ሰው ነው። ውይይት ላይ ደግሞ ገድላት አይነሱ። ምክንያቱም እኛ መወያያችን ስላልሆኑ ገድል ማለት ነው የሃይማኖት መሰረታችን ስላልሆኑ እኛ እንኳን ለማስረጃ እኮ አንጠቀማቸውም። ገድል ከእናንተ ጋር ስንወያይ እኮ ገድል አርሴማ ገድል ተክለ ሃይማኖት ብለን እኮ እዛ የተጻፉ ጥቅሶችን አምጥተን እናንተ ጋር ለመወያየት እኮ አንመጣም እኮ እኛ በነገራችን ላይ እንዴት እንደምታስቡ አይገባኝም። እኛ እንኳን ለውይይት የኛ የራሳችንን መጽሐፍ እኛ እንኳን ለውይይት ይቀርባሉ ብለን ከነዛ ጥቅሶች አምጥተን እንደ ማስረጃነት ሳናቀርብ እንዴት ነው እናንተ ማታቀርቡት? ምክንያቱም ለውይይት ስለማንጠቀማቸው ነው እኛ እንደዛ የምናደርገው ማለት ነው። ስለዚህ ኢምራን የምትሉ ሰዎች ኢምራን ማንም የሚፈራው ሰው የለም። ለምንድን ነው የሚፈራው ኢምራን? አይደለም እውቀት ያለው ብላችሁ የምታስቡት አሁን ወሂድን ነው አይደለም? ወሂድን እንኳን የሚፈራው ሰው የለም። እና ተወያይ እያሉ እየጠሩት ነው ያሉት። አንደኛ ኢምራን ህፃን ልጅ ነው። የእድሜነቱን ሳይሆን በእድሜም ቢሆን ህፃን ነው፣ ግን የእድሜነቱን ሳይሆን የሚያወራበት መንገድ እኔ ራሴ ነው የሚነግረው። እንደዚህ ነው የሚያወራው። አንደኛ የሚያወራው ነገር ለራሱ እንኳን አይገባውም፣ አይሰማም።
ሁለተኛ ብሽሽቅ ነው እሱ የሚያመጣው ነገር ብሽሽቅ ነው። እንደዚህ ያንተ አምላክ እንደዚህ ወደ ስድብና ወደ ብሽሽቅ ነው። ዋና የፈለጋችሁበት ምክንያት እናንተ ይሄንን ነው። እፎይ ተሳድቧል ላልከው አንድ ስድብ ማምጣት አትችልም። ራያን ምንም አይነት ስድብ አለመጣም። እስከ ዛሬ እንኳን በፖለቲካ መንገድም ሆነ በሌላ መንገድ እፎይ ተሳድቧል ብለው የሚያምኑ የነበሩ ሰዎች ተውት፣ የኛን እንተዋቸውና የእናንተ አህባሾች ራሱ ሙስሊሞች በመሐመድና በአላህ የሚያምኑ የእናንተ አህባሽ ሙስሊሞች እፎይ የተናገረው እውነት ነው። እናንተ የምታምኑበትን ነው፣ እናንተ የምታስተምሩትን ነው፣ እናንተ የምተረጉሙትን ትርጉም ነው እንጂ አልተሳደበም ብሎ ነው የመሰከሩት። እንዲህ ነው የምታምኑት ነው ያለው። ስለዚህ እፎይ እናንተ እርስ በርስ ያላችሁን ልዩነት ስላሳየ፣ እፎይ የሃይማኖታችሁን ጉድለት ስላሳየ፣ ሁሴን በዛ ልክ ሊያሳይ ስላልቻለ፣ በሁሴን ስላፈራችሁ፣ ሁሴን እንደተሳሳተ ስላመናችሁ፣ ሁሴን ስላላኮራችሁ እንደገና እናንተ በስድብና በብሽሽቅ በኢምራን መደገፍ ስለፈልጋችሁ ነው። ኢምራን እውቀት ስለሌለው ብሽሽቅ ስለሆነ ከሱ ጋር የሚዋይዘው የለም። ተስፋ ቁረጡ። ቴንክ ዩ። እሺ ፎዚ ቀጥል። አንዴ ልቅደምሽ። ሮዚ ትፈቅጃለሽ? ይቅደምሽ። ኧረ እኔ ቀድመዋለሁ። አንዴ ሙስሊም ክርስቲያን ስለሆነ ነው ሞር አንዴ ትቀጥላለህ። እሺ አንዴ ኦኬ። እሺ 5 ደቂቃ አባቴ አደራ፣ ከርዕሱ ውጪ አደራ፣ ከርዕሱ ሌላ ሃይማኖታዊ ነገር ሌላ እንዳታነሱ፣ ከርዕሱ ውጪ አደራችሁ። እሺ ደቂቃውን እንደ ቅድም ራያን እንደተጠቀሙ አይነት ነገር በፍጹም እንዳትጠቀሙ። እሺ አሁን ያለነው የሚመስለኝ ኢምራን ይወያይ አይነት ነገር ላይ ነው። እኛ ሁሱ ተሳስቷል አላልንም። አልሐምዱሊላህ ሁሱ የሚገርም ስብዕና የሃይማኖታዊ መገለጫን ሃይማኖተኛ ማለት ምን ማለት እንደሆነ አሳይቶናል። ተቃራኒው ደግሞ ምንን እንደሚገልጽም አሳይቶናል። እሱ ላይ አይደለም አሁን ከኢምራን ጋር ይወያይ የተባለው። ታዲያ ለምንድን ነው የሚል ነገር ከተነሳ ኢምራን ሞሮፍ እኔ ማሳየት የምፈልጋቸው መጽሐፍቶች አሉ እያለ ነው። ገድላትን ማለት ነው። እሺ ገድላት እኮ እኛ ሃይማኖታዊ ወያያችን አይደለም። ታምንበታለህ? እምነትህ ነው ወይስ አታምንበትም? ዝም ብሎ የተቀመጠ ነገር ነው፣ እምነት አይደለም። እሱ ላይ ያሉ ነገሮች በዚህ አይደረጉ ካላችሁን እሺ ችግር የለውም። እናንተም ጴንጤ ትሆናላችሁ፣ እኛም ገድላትን እንተዋለን። እዚህ ጋር ነው ዋናው ነገር። እናምንበታለን ካላችሁ ደግሞ ትወያዩበታላችሁ። አሁን እየተወያየን ያለ ነው ስለ እምነት ስለሆነ እናንተ ማስረጃ ያቀረባችሁ ብላን ኢዳዛን ተማታ ምንም አያደርግም እኛ ላይ። ዋናው ነገር እናንተ ታምኑበታላችሁ፣ ያን ነገር ታምኑበታላችሁ። እስካመናችሁበት ድረስ ደግሞ የምታምኑበትን ነገር መታችሁ እዚህ ጋር ዲፌንድ ማድረግ አለባችሁ። አዎ ገድላትን ተነስቶ ኢምራን አጠገብ መቆም የሚችል እንደሌለ እናውቃለን። ለዛም ነው ይሄ ሁሉ ጫጫታና ለቅሶ ጫጫታ ዋያይታ ኢምራን ገድል ይዞ ከመጣ ምን እንደሚያመጣ ስለሚታወቅ ነው። ኢምራን ለሚያመጣው ነገር ኃላፊነትና እኛ እንመልሳለን የምትሉ ከሆነ ነው ችግር የለውም። ሌላኛው ደግሞ ሁለት የሚያስቀው አግሪመንቶች አሉ ኢምራን ላይ የተቀመጠበት መስፈርት ተብሎ ቪዲዮ ጣና ህፃን ነው ምናልባት ህፃን ነው የሚባለው ሰው ስለ እድሜው ምን አገባ? ብድሩት ነው? ይሄን ሁለቱ መስፈርቶች የምታስቀምጡት ብድሩት ነው ወይስ የቁንጅና ውድድር ሞዴሊስት ምናምን ልታረጉት ነው? ለምንድን ነው? ለምን ፈልጋችሁ ፎቶውን? የኢምራን ምንድን ነው ፍላጎታችሁ? ከኢምራን ጋር ከእውቀቱ ጋር ከሆነ ኑና ተወያዩ። ማንም ኢምራን አጠገብ መጥቶ ይሄን የሚያምንበትን መጽሐፍቶች ይዞ መጥቶ አይወያይም። ብዙ ጊዜ እኮ እናንተ ታዲያ እየጠቀሳችሁት የምትኖሩት እኛ ማናምንበትን ضعيف ሐዲሶችን እነዚህን እየጠቀሰ ያለ ሰው መጥቶ ገድል የሚያምንበትን መጽሐፍ አልቀበልም ይላል። ወይ እንዴት ነው? ለምን? እዛ ላይ ያለው ነገር ስለሚያሳፍር ማለት ነው። ወይ ቅድም እንዳልኳችሁ አንቀበለውም በሉኝ። ያን ነገር አንቀበለውም ስትሉ እኛም እንተዋችኋለን። አለበለዚያ ከተቀበላችሁት ግን
እዛ ላይ ለሚነጥሰው ጥያቄ መልስ ሊኖራችሁ ይገባል። ከኢምራን ጋር ማንም መጥቶ ይህን ይዛችሁ የያዛችሁትን የእምነታችሁ መጽሐፍ ይዛችሁ አትወያዩ። ምክንያቱም ያለውን ነገር ትላልቅ መምህራን በላይ ያውቀዋል። መምህራን ከምትሏቸው በላይ ስለ ገድላቶች ያውቃል፣ ያመጣል። እንደተናገርሽውም ትንሽ ቅድም መስክረሻል። ኢምራን ስለ መጽሐፍት ገድላት ነው ቤት የሚሉት። ብዙ ያነባል፣ ህፃን ነው። እሱን እድሜውን ከፈለጋችሁ መስፈርት አስቀምጡ፣ ዘርዝሩ። የምታስቀምጧቸውን መስፈርቶች ዘርዝሩና እናሟላላችኋለን። ችግር የለውም። ከቪዲዮ ይውጣ ውጭ። ቪዲዮ ኢትዮጵያ ውስጥ ነው የሚኖረው። ተማሪ ነው፣ ብዙ ነገሮች አይመቻቹለትም። ለዛ ስለሆነ በቪዲዮ አይወጣም፣ አታስቡት። ሌላ ግን የምታስቀምጡ መስፈርት እንዳለ መምህር አይደለም የት እንደሚያስተምር እንሰጣችኋለን። ከመጅሊሱ እናመጣላችኋለን። 1 ሚሊዮን ፎሎዊንግ ይሞላል፣ ችግር የለውም። ግን ቪዲዮ አይወጣም መቼም። እውነቱን ስነግራችሁ ቪዲዮ መቼም አይወጣም። ኢትዮጵያ ውስጥ ነው የሚኖረው፣ ተማሪ ነው፣ ምቹ አይደለም ለመኖር። ለዛ ስለሆነ አይወጣም። ጨርሻለሁ፣ ቀጥል። 5 ደቂቃ ፎቶ የኢምራን ፎቶ እንደምናውቀው ታውቃለህ። ሌላ ነገር አስበህ ስለሆነ ወንድማችን የኢምራን ፎቶ እንዳለ ታውቃለህ። አይመችም ኢትዮጵያ ውስጥ ነው ያለ ምናምን ላልከው ሌላ ነገር ታስቦ አይደለም። ኃላፊነት ይውሰድ ነው በቪዲዮ ይውጣ ያሉ ሰዎችም እንጂ ፎቶ እኮ አለ። ድሮ ጀምሮ ፎቶ ይታወቃል እኮ ለሌላ ነገር ታስቦ አይደለም። ሲቀጥል እፎይ ደኢፍ ሐዲሳትን ጠቅሷል አልከው ኖ ሞር አንዴ አንተ ፕሮቴስታንት አይደለም። እስቲ ቆይ ላውራ በቃ አንዴ ትንሽ አንዴ ክርክር እንዳይሆን ኢብኑ ሁሴን እና አንዴ ሚውት አድርጉ። በቃ ኢማንም ሀሳብ ጨረስክ። በቃ ክርክር እንዳታረጉት። ኢብኑ ጨርሰሃል ሀሳብን ሚውት አድርጉ። አንዴ ትንሿ ኖ ሞር ቀጥልና በኋላ ላይ ሀሳብ ሰጣላችሁ። እሺ ደቂቃ አስቀምጭልኝና ልጀምር። ኪዩ አመሰግናለሁ። ሲሶ አሁን ከሌ ሳይሆን ባይዘዌ ሲሶ ምን መሰለ፣ አሁን ይሄ ኢምራን ምናምን የሚባለው ቅድም ኪያ እንዳለችው ይሄ ዳሜጅ ኮንትሮል ነው። ይሄ አሁን የ1 ዓመት የውሻ የሚያክል መርፌ ተሰጥቷቸዋል። እሱን በደንብ ያብላሉት፣ ያሰላስሉት። አላማው እንግዲህ ግብ እንደደረሰ ነው ብዙዎቻችን እንትን የምንለው። ሄዶ መጅሊሱ ድረስ መሬት ድረስ ደርሷል። አሁን ያንን እንዴት ነው የምናስቀይረው ብለው ነው ይሄንን ስትራቴጂ ይዘው የመጡትና ይሄ ውይይት መደረግ የለበትም ከዚህ በኋላ። ምክንያቱም እዚህ ቲክቶክ ላይ ብቻ ሳይሆን በየፌስቡክ ብትሄዱ የሚጻፈው ጽሁፍ ምናምን ብትሉ ጠቅላላ እስከ መጅሊሱ ድረስ ነው የተነቃነቀው። ይኸው እንግዲህ የምታዩት ቪዲዮዎች በየቀኑ የሚሰሩ አህባሾች የሚሰሩትን ቪዲዮ ታያላችሁ። እነሱም ተኝተው የነበሩ ሰዎች ናቸው። ተነስተው ይሄንን አምላክ እኛ አናውቀውም፣ እንደዚህ አይነት አምላክ የለንም፣ የኛ አምላክ አይደለም፣ እንደውም ይሄ አምላካችን ነው የምትሉ ከሆኑ ከኛ ጋር መኑና ዲቤት አርጉ እያሉ ነው። ስለዚህ ይሄን ነገር መጀመሪያ ይለቅ። የምን ውይይት ነው ከዚህ በኋላ የሚያስፈልገው? ገና አሁን የሆነ ልብስ ታጥቦ ሳይደርቅ ይለበሳል እንዴ? ምን አይነት አባባል ነው እየተናገሩ ያሉት? ስለዚህ ይሄንን አሁን የተወጋው መርፌ መድኃኒቱ ሰርቶ እስኪያልቅ ድረስ እርስ በራሳቸው መጀመሪያ ተወያይተው ጨርሰው ከዛ በኋላ ተስማምተው ኦኬ የኛ አምላክ ይሄኛው ነው በዚህኛው ላይ እንወያይ ብለው አንድ ሆኖ ሲመጡ መወያየት ይቻላል። ግን ሙስሊም አንድ ነው ተብሎ ከየትኛው አሁን ከዚህኛው ጋር ሲወያይ ይሄኛውን አምላክ እኛ እናውቀውም እያሉ ከዚህኛው ጋር ሲወያይ ደግሞ ይሄኛውን አምላክ እኛ እናውቀውም እየተባሉ ከየትኛው ሙስሊም ጋር ነው የሚወያየው? አሁን ከሌላ እንወያይ ቢባልስ? ስለዚህ መድኃኒቷ አትለቅ፣ እኛም ትንሽ እረፍት እንውሰድ። ታብታብ ማድረግም ሰልችቶናል። እርስ በራሳቸው መጀመሪያ ይጨራረሱና ብዙ እንግዲህ ሰለምቴዎች ራሳቸው ከትላንት ላይ የተሰሩ ቪዲዮች ላይ አይታቸዋል። እኛ የተቀበልነው ምንድን ነው ግራ ገባን እስከሚሉ ድረስ ዋናው ዓላማው ያ ነበረ። ዓላማው በቃ ህዝቡ ጋር ደርሷል። ህዝበ ሙስሊሙ ጋር ደርሷል።
ህዝበ ሙስሊሙም ጥያቄ ማንሳት ጀምሯል። ተደብቀው የነበሩ ሀዲሶች ወጥተዋል። ይሄኛውን ሀዲስ አንደኛው ይህን ሀዲስ እቀበላለሁ፣ አንደኛው ይሄኛው ዳይፍ ነው ይላል። ዳይፍና ትክክለኛውን ሀዲስ ራሱ ትክክለኛውን ሀዲስ ራሱ መጀመሪያ መርምረው ትክክለኛውን አስቀምጠው ይምጡ። በዛ ላይም ሰው መወያየት እንዲችል እና ጥሩ የቤት ስራ ነው የተሰጣቸው። ያንን የቤት ስራ ጨርሰው የራሳቸው እኔ አሁን እነሱም ቢያደርገኝ ራሳቸው ላይ ነበር ሰርተው ጨርሰው የቤት ስራችን በቃ ኦኬ፣ እዚህ ጋር ያልተስማማንባቸው ነገሮች አሉ፣ ይሄን ነገር ጨርሰን እንምጣና በአንድ ላይ እንስራ ብለው ነበር መምጣት የነበረባቸው። ያንን ሳያደርጉ ገና እርስ ቤታቸው እሳት ተለኩሶ እሳት እየነደደ ሌላ ቤት ሂጅ ላጥፋ ማለት ይሄ ቂልነት ነው። እኔ እንግዲህ ክርስቲያኑም ሆኖ አሁን ከነሱ ጋር ወያያለው የሚል ካለ የእውነት ጅል ነው ማለት ነው። ምክንያቱም ያኛውን የቤቱን እሳት እሱ ሄዶ ሊያጠፋ ማለት ነው። እንደዛ የሚደረግ ከሆነ ይሄ ጅልነት ነው። እንግዲህ ሙስሊሞች እኔ የምላችሁ መጀመሪያ ከሱፊያ እና ሰለፊያ ተስማሙ። እንግዲህ መጅሊሱን እኛንን የምንመራው እናንተ አትመሩም፣ እነዚህ አሸባሪዎች ናቸው፣ እነዛ ገዳዮች ናቸው የተባባላችሁ ነው። መጀመሪያ እናንተ ውስጥ ተስማሙ። ውስጥ ከተስማማችሁ በኋላ የውጭ ጠላትን ለማጥቃት ውጡ ነው የምለው። ያንን ቢሆን ጥሩ ነው ብዬ ነው የማስበው። እንግዲህ ይሆናልን ብዬ አስባለሁ። መቼም ጅል የሆነ ክርስቲያን አለ ብዬ አላስብም። ይህንን ተቀብሎ አሁን የተያያዘውን እሳት አጠፋለሁ ብሎ እንደዛ የሚያደርግ ከሆነ እንግዲህ በራሱ ላይ ያው አጥፍቶ ማጥፋት ፈጸመ ብዬ ቆጥረዋለሁ። ያን ነው ማለትም በፈልገው። አመሰግናለሁ ወንድሞች። ኖሞር ፕሮፌት በጣም ቴንኪው፣ እናመሰግናለን ኖሞር ፕሮፌት። እሺ ቀጣይ ሮዚና ሲስ ኮፒ ሊንክ አድርጉ። ምዕመናን ወምዕመናት ኮፒ ሊንክ አድርጉት፣ ቤቱን በደንብ እንድንሰማማ። ሰላም፣ እንዴት ናችሁ? ቀጥይ እንዴት ነሽ? ደህና ነሽ ሮዚ? ቀጥይ። አልሐምዱሊላ። እኔ አንዳንድ ነገር ስለ ውይይቱም ጨምሬ መናገር ፈልጋለሁ። እኔ እንደኔ እንትን ሀሳባችሁ ወይም አላማችሁ የእናንተና የኛ በጣም ልዩነት አለው። እኛ አስበን የመጣ ነው ለውይይት እና እናንተ ግን አስባችሁት የመጣችሁት ለውይይት አንድ አይደለም። እኛ አምላካችንን አንድ ነው ብለን ለመስበክ ስንመጣ እናንተ ግን ያን አምላክ አንድ የሆነውን አምላክ በአካሉ በምናምኑ የተለያየውን ሀሳብ ልዩነት ለመፍጠር መጣችሁ። ኢየሱስ ምንድን ነው ያለው? ወደ ዓለም ሁሉ ሂዱ ወንጌልን ስበኩ ነው የተባለው። ግን እዛ ያ ሁሉ ሰው እያለ አንድ ወንጌል ሳይነሳ መቅረቱ፣ ስለ እግዚአብሔር አምላክነት ሳይነሳ መቅረቱ በጣም ያሳዝናል። እናንተ ምድር የፈለጋችሁት አላማችሁ በጣም አሰታችሁታል። ምክንያቱም አምላክን ለማስረዳት ሳይሆን የመጣችሁት የሀሳብን ልዩነት ለመፍጠር ነው። ያ ደግሞ እናንተ አይደላችሁም አሁን የፈጠራችሁት፣ እራሳችሁ ቀድሞ የተፈጠረ ነገር ነው። ስለዚህ አላማችሁን ብታስተካክሉና ወንጌልን ብትሰብኩ አሪፍ ነበረ እና አያውቅም ምናምን ላላችሁት ነገር መጀመሪያ የሚለካው እውቀት ተገናኝቶ ነው። በቪዲዮ ይወጣ የምትሉትም ስበብ ብዙ ስበብ አብስታችኋል። ያ ስበብ ሁሉ እኛ እናስተካክላለን። እናንተ ያላችሁት ክራይቴሪያ ይሞላል ከቪዲዮ ውጭ ማለት ነው። ያ ተስተካክሎ እምቢ ካላችሁ ይሄ ሁለተኛ እድል ነው ለእናንተ። ምክንያቱም መጀመሪያ የሰራችሁት ስራ የሰራው ስራ በሀሳብ የመለያየትን እንጂ ወንጌልን አልሰበክም። ይሄ እድል ለእናንተ ሁለተኛ እድል ነው የሚሆነው። ምክንያቱም እስኪ ወንጌልን እዚህ ጋር ስበኩ። አሁን እናንተ ያላችሁ ሁለተኛ እድል እግዚአብሔርን ስበኩት እዚህ ጋር። ምክንያቱም ያው ሰበካ አይደለም። እስኪ ከእናንተ ምንድን ነው የሚማረው? ሰው ፖለቲካ ነው የሚማረው እንጂ እኛ እግዚአብሔር አምላክ ነው። አንዱ ሙስሊም እናንተ ኢየሱስ ወይም እግዚአብሔር ላይ ተጽዕኖ አልፈጠረበትም። ምክንያቱም ስለ እግዚአብሔር የተነገረ ነገር የለም። ይሄንን ብታስተካክሉት እና ቀጣዩን ውይይት ብታስቡበት ጥሩ ነው። እዚህ ጋር ደግሞ እዚህ ጋር ርዕስ አለ። ትንሿ ያነሳሽው ኡስታዝ ወሂድን ተይው። ምክንያቱም እዚህ ጋር ርዕስ አለ። ርዕሱ ማነው? ኢምራን ነው። ስለ ኢምራን ነው መወራት ያለበት፣ ስለ ቀጣዩ ውይይት ነው። ስለዚህ ስለ ኢምራን መውራት እያለበት እንደገና ሌላ ፐርሰናል አታክ ማድረግ ጥሩ አይደለም። እና ደግሞ አሁን እዚህ ጋር ያላችሁት ሁላችሁም ማለት ነው ለእውነት አላማ ካላችሁ
እውነት ሃይማኖታችሁን ለሰዎች መግለጽ ማሳወቅ የሰው የዘላለማዊ ህይወት የሚያስጨንቃችሁ ከሆነ ይሄው እድሉ አሁንም መጥቶላችኋል። ይሄው ድጋሜ ውይይቱን እናንተ ድፍረት ካላችሁ ወንጌላችሁ የዘላለም ህይወት እንዲያገኝ ከፈልጋችሁ ይሄው መድረኩ ክፍት ነው። ኑ ተወያዩ። አንወያይም ካላችሁ ግን ራሳችሁ ናችሁ ኃላፊነቱን የወሰዳችሁት። ራሳችን አንችልም ብላችሁ ሸፋፍናችሁ ማስቀመጣችሁ ነው። ስለዚህ እናንተ ስለ ድርሳናት ስለ ገድላትም ተነስቷል። ያ ደግሞ የኛ የመወያየት እንትን አይደለም ካላችሁ አውግዙት። እኛ አንጠቀምም፣ ግን እስካለ ድረስ መጠቀማችንን አናቆምም። እስካልተወገደ ድረስ አውግዙት። ካወገዛችሁት እኛ እንትን አንልም። ከቤተ ክርስቲያን እስኪ ከመጽሐፍ ቅዱስ እናንተ መሰረታችሁን ስትበሉ፣ ስትጠጡ፣ ስትሄዱ እያንዳንዷ አክቲቪታችሁን በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ ብላችሁ የምትጀምሩትን ያክል ይሄንን ቃል ከመጽሐፍ ቅዱስ ውስጥ አምጡት። እስኪ አታምጡትም። ስለዚህ ይሄ መሰረታዊ እንትናችሁ እያለ መጽሐፍ ቅዱሳዊ ብቻ ነን ካላችሁ እናንተም እሱን እንትና ወንድሜ እንዳለው ጴንጤ ሁኑ፣ እኛም እንተዋለን። ስለዚህ ይሄ ሀሳቤ ይሄ ነው። ጨርሻለሁ። አመሰግናለሁ። እሺ ሮዚዬ ደቂቃ ነበረሽ የኔ እናት። እሺ ቀጣይ ማን ነው ሀሳብ የሚሰጠው? ኤክሶ ነህ? አይ ሲሳይ ኮፒ ሊንክ እርግብ ነው። እሺ እርግብ ቀጥይ። ኮፒ ሊንክ አድርጉ ጋይስ፣ እየሳቃችሁም ቢሆን ኮፒ ሊንክ አድርጉ። ሰላም ክርስቶስ ይብዛላችሁ። ሰላም ብያለሁ። እስካሁን እየሰማን ያለ ነው ለቅሶ ነው። በነገራችን ላይ ምንም ማድረግ አይቻልም። ሙስሊሞች አይዟችሁ። ታለቅሶ አይደለም፣ እኔ መናገር ስለማልችል ነው። እኔ መናገር እንጂ ለቅሶ አይደለም። ሮዚ አሁንማ ሰማንሽ እኮ። ሌሎች ደግሞ አሁን ከእርግብ ቀጥሎ ደግሞ ሌላ ሙስሊም ዳንቴ በጨዋነት እስካሁን መተን ባለ ሚዩት የሚያበራ ሰው አወርዳለሁ። በጣም ከይቅርታ ጋር አንቺን እኮ ቁጭ ብለን ሰማን ሮዚ አይደለ እንዴ? ስለዚህ እርግብ ስታወራ እርግብ ደቂቃሽን አስተካክልልሻለሁ። ሌሎቻችሁ ሚዩት እንዳታበሩ ፕሊዝ። ሲሳይ ሚዩት አድርገህ ሳቅ እባክህ፣ አትበጥብጠኝ። እርግብ የከቴኔ እኔ እኮ ብቻዬን እዚህ እኮ ሞትኩ እኮ ታፈንኩ እኮ። በጌታ ኧረ እባካችሁ ትንሽ ፍቀዱልኝ እስቲ። እርግብ ቀጥይ። እሺ አመሰግናለሁ። አይ የተናገርኩት ነገር ያለው ነገር ነው። ለቅሶ ነው እየሰማን ያለ ነው እስካሁን ኑሮሩ ለቅሶ። እና ደግሞ ምንድነው በመጀመሪያ የምነግራቸው ኢምራን አይደለም ሌሎችም ከሱ ጋር ያሉት አሁን እዚህ ቲክቶክ ላይ ያሉት ንጽጽር ሰሪ ነን የምትሉ አይደለም ኢምራን 1 ሚሊዮን ቢሞላ አይደለም ከፈለገ ቪዲዮ ቢወጣ እፎይ ካሁን በኋላ ከእነዚህ ልጆች ጋር አይወያይም። ይሄንን ተስፋ ቁረጡ። ወይንም ደግሞ ከፈለጋችሁ ቲክቶክ ላይ ወጣችሁ መጫው አይደለም ኢትዮጵያ ውስጥ ተለቃቅማችሁ ለምን ሰላማዊ ሰልፍ አትወጡም? ከእናንተ ጋር ካሁን በኋላ የሚወያይ ሰው የለም። እፎይ ካሁን በኋላ የሚፈልገው እና ሀቡ አይደርን እና አህመዲን ጀበል እነዚህ ናቸው ተናግሯል። ስለዚህ ካሁን በኋላ ከእናንተ ጋር የሚወያይ የለም። ሲቀጥል ደግሞ ሰሞኑ በተወራው ውይይት ላይ አምላካችሁ ራሱ ሁለት እንደሆነ አይተናል። አንዱ አለ እጅ እግር ባት ያለው፣ አንዱ አለ ደግሞ እጅ እግር ባት የሌለው። ስለዚህ ከኛ ጋር የተወያያችሁት በትምህርታችሁ ስናይ ዋቢያዎች ናቸው። ለዋቢያዎች ደግሞ ሌሎች ሙስሊሞች ውይይት ጥሪ እያቀረቡ ነው። ያንን ተቀብላችሁ ተወያዩና ከዛም በኋላ ወደኛ ትመጣላችሁ ማለት ነው። ሌላ ደግሞ ምንድነው ቅድም የተነሳ እፎይ ያለ ፍሊተር ይውጣ ምናምን። ለነገራችን ላይ ወንዶች ናቸው ብዙ ጊዜ በቤታቸውም እፎይ በፍሊተር ነው የሚሰራ ምናምን ይላሉ። እና ምንድነው ለጋብቻ ነው የፈለጋችሁት? ሲጀመር ወንድ ልጅ ለወንድ እንደዚህ አይባልም፣ ነውር ነው። ግልጽ ነው አይደለ? ነውር ነው። ይሄንን ደጋግማችሁ አትናገሩ። በጣም እንደው በጣም ነው እኔ እንጃ ትደብራላችሁ እንደዚህ ስትሉ። ሙስሊም ወንዶች ከዚህ በፊትም ቤታቸው ተሰብስበው እፎይ በፍሊተር ነው ያለ። ምንድነው ልታገባ ነው የፈለግከው ወይስ ምን ልታደርገው ነው? ወንድ እኮ ነው። ስለዚህ ለወንድ እንደዚህ አይባልም።
ይሄንን እንነግራቸዋለን። ሌላ ደግሞ ከፈቀደችልኝ ስሴ ይሄን የዛሬ ዓመት እኮ ይሄ ልጅ ከእፎይ ጋር ተወያይቶ ነበር እና ተወያይቶ ከወጣ በኋላ ደግሞ ራሱ በምን አይነት እንዴት እንደሚወያይ ቪዲዮ ባሰማ ደስ ይለኛል። ከተፈቀደልኝ በደቂቃ ይፈቀዳል? ይፈቀዳል። በደቂቃሽ መብትሽ ነው። እንደ አንዴ ቆይ አጉም ቪዲዮ እንትን ልበል አስተካክለው። እሺ አስጀምርልሻለሁ። አሁን 3 ደቂቃ ላይ አስጀምርላታለሁ። ሲስ ቪዲዮ ብቻውን ሌላ መረጃ እያዝልሻለ። ቪዲዮ መረጃ ያላችሁ ሰዎች ፕሮሞት እናደርጋለን። በመረጃና በማስረጃ ለሚያወራ ሰው 1 2 3 ደቂቃ እንጨምራለን። ወይ ጌታ ኢየሱስ። ሲስ ፊልተር አለው እንዴ አንተ አሁን የምትጠቀመው? የኔ እንዴ ምን ቲክቶ ያለ ፊልተር የሚጠቀማለ? እንደ ራሱ ኢምራን በፊልተር አንድ የሚገባው። እሺ እዚህ ቪዲዮ ላይ እዚህ ቪዲዮ ላይ አሁን ሲስ አንተ ራሱ መስማት ትችላለህ። ክርስቶስን እንዴት ከፍ ዝቅ አድርጎ እንደሚሳደብ መስማት ትችላለህ ማለት ነውና ኢየሱስ ምን እንደሚተመከቱ እናንተ ደንቆሮች እውሮች እያለ ነበር ሲያወራ የነበረው ኢየሱስ። አንተ አምላክ የምትለው አካል ሲያስተምረስ ደንቆሮ እያለ ነበር ይመስል ደንቆሮ እያለ ሰዎችን አስቡት። ነብዩ አምላክ እንደሚለው አንተ ልበ ደንዳና ሆነ ቢሆን ከፊት ርቆ ነበር አለ። ነብዩ ግን ያን ጣዖት አምላኪ ማህበረሰብ በስብዕናቸው ማርከው ወደ እስልምና መጡ። አንተ ግን አምላክ የምትለው ሰው ጋር ራሱ በትክክል አይግባባም። ሰዎች ጋር ራሱ በትክክል ይሳደብ ነበር። አየን ክርስቶስ ከሰው ጋር እንደ መረጃ መጽሐፍ ቅዱስ ጠቀሰ። መጽሐፍ ቅዱስ ራሱን የቻለ ፍቺ ያለው ግን አንተ አምላክ ነህ ብለህ የምታመልከው ከራሱ ጋር ከሰው ጋር አይግባባም። እንደዚህ የሚናገር ሰው ነው። በነገራችን ላይ ተሳዳቢ ነበር። ይሄ ነው አንተ አምላክ ያዘው ቆሎ ምናምን የሚል አንስቷል። ቁርአንህን አለማንበብህን እዚህ ላይ ስላረጋገጥክልን እናመሰግናለን። አላህ ምን ይላል? ደንቆሮች፣ ዲዳዎች፣ እውሮች ናቸው። የአንተ አምላክ እንደዚህ የሚሳደብ ነው። እንደዚህ አይነት የሚሳደብ ቆሻሻነት ነው። የእኛ ግን በመግባራቸው የተገለጡ ናቸው። እያዩ ማዩ እውሮች ይባላሉ። እየሰሙ ማይሰሙ እነሱ ጆሯቸው ማይሰማ ናቸውና ደንቆሮ ይላሉ። አላህ ያጥፋቸው። ክርስቲያኖችን አላህ ያጥፋቸው ብሎ አላህ ማጥፋት ስለማይችል አላህ ያጥፋቸው ብሎ በየትኛው አላህ እንደሆነ እንዲያጠፋን ይማጸናል አላህ ማለት ነው። አቅም ቢኖረው ኖሮ አጠፋችኋለሁ ነበር የሚለው። ማጥፋት ስለማይችል ግን አላህ ያጥፋችሁ እናንተ እኮ እንዲህ ብላችኋል ይላል ማለት ነው። ማጥፋት አይችልም። እኛ በስተናል ጭራሽ እንኳን ሊያጠፋን ቀርቶ ማለት ነው ዓለምን ሞልተናል። አላህ ማጥፋት አይችልም። ለምንድን ነው እንደዚህ የሚለው? እናንተ አምናችሁ ወይ አይሁዶችና ክርስቲያኖችን ረዳት አድርጋችሁ አትይዙ። ዘረኝነት ታወራለህ። ከዚህ በላይ ዘረኝነት የቆሸሻለ። ጓደኛ አድርጋችሁ አትያዙ። ምክንያቱስ ከፊላቸው ለከፊላቸው ረዳቶች ናቸውና አላህ አመፀኞችን ህዝቦችን አያቀናምና ጓደኛ እንኳን አጡ ናቸው። ተፍሲር ኢብን ከሲር ኢብን አባስ አልጀለሌን መመልከት ይቻላል። በምንም ተአምር ጓደኛ ከነሱ ጋር ህብረት ማድረግ የለባችሁም የሚል ነው። ይሄ ሴጣናዊ እሳቤ ነው። ሙሐመድ በስድብ አይሆንም፣ አናስከትልም፣ ኢስላም አይፈቅድም። ይኸው እዚህ ጋር አሁን ኢምራንና እፎይ ናቸው የተወያዩት። እፎይ በኢምራን ሰዓት በደንብ እፎይ ሲሰማ ነበረ። ከዛ በኋላ ደግሞ እርስ በራሳቸው እፎይ ተሳደበ ብሎ እንደዚህ መረጃ እየከፈተ እያወራ ሐዲስ ቁርአን፣ እዛው ደግሞ እፎይ ተሳድቧል ብሎ እርስ በራሳቸው ይጨረሳሉ ማለት ነው። እንስማቸው። ውይይቱ እኮ ከኢምራን ጋር ነው አይደለ?
እርግብ አይበቃም ይሄ ነገር ይበቃል። በጣም ነው የተንጫጩት እኮ። ያ በነገራችን ላይ እዚህ ላይ ማሳየት የፈለኩት ነገር ምንድነው ልጁ አዲስ አይደለም ለኛ ማለት ነው። ከዚህ በፊት የዛሬ አመት ነው እፎይ ከሱ ጋር ተወያይተዋል። እንደዚህ ከተወያዩ በኋላ በጣም ተሳዳቢ ባለጌ ነው። ክርስቶስን እንዴት እንደሚናገር ማለት ነው። መጽሐፍ ቅዱስን እንደ መረጃ ገርል ምናምን እንደ መረጃ ይጠቅስና እንደ መረጃ ምናምን መረጃ እንዳለው ነገር ይጠቅስና በጣም ተሳዳቢ በጣም ባለጌ ነው። ልክ እንደ እሱ እንደሚናገር ሁሉ እፎይ ሲመልስለት ደግሞ በጣም ተንጫጩ፣ በጣም አለቀሱ፣ ቤታቸውን እየከፈቱ በእርግጥ ሌላ ቪዲዮም አለ እኔ መክፈት የምችለው ማለት ነው። ይሄ ኡስታዝ ኦሳማ አሁን ንስስር የሚሰራ ነው። ከዛ ከወጣ በኋላ ቤቱን ከፍቶ ራሱ ትክክል አይደለም ምናምን ብሎ ሲሳደብ ነበረ የራሱ ወንድም ኢምራንን ማለት ነው። ስለዚህ እናንተ ለእፎይ አዲስ አይደላችሁም። ከዚህ በፊትም ከእናንተ ጋር ተወያይቷል። እፎይ አሁን ስራውን ጨርሷል። ከነዚህ ህጻናት ጋር ከነዚህ ተሳዳቢ ጋር አይወያይም። እሱም ተናግሯል፣ ቴሌግራም ቻናሉ ላይ አስቀምጧል። እና ሙስሊም ወንድም እህቶቻችን እንወዳችኋለን። ስለዚህ ምንም አይነት ከእናንተ ጋር ውይይት የለም ከአሁን በኋላ ይቅርታ አድርጉልን። ትላልቅ ኡስታዞች ነው የምንፈልገው። አንድ ሚዩት አድርግ ጨርስ። በቴሌቪዥን ምናምን እንደዚህ የተለያዩ ነገሮችን የሚያስተላልፉ አሉ። እነሱን ነው አሁን የምንፈልገው። እፎይ የሚፈልገው ያንን ነው። ሰላም እንዴት ናቸው? ኧረ ቆይ ዳያት እስቲ በቃ አርግልኝ። አንዴ ዳያት አንዴ ጠብቂ፣ 2 ሰከንድ ነው አጠቃላይ ቪዲዮ ስላሰማው። ሌላ ደግሞ ገድላት ድርሳናትን አንስታችሁ እኛ ላይ ምንም የምትጨምሩት የምትቀንሱት ነገር የለም። ባይዘው እናንተ ገድላት ድርሳናት ላይ አጸያፊ ነገር ነው ምናምን ብላችሁ የምታነሱት እጥፍ ድርብ በሐዲሳችሁ በተፍሲራታችሁ እየተቀመጠ ነው። ማሳየት ይቻላል። ድምጽ ይሰማል። ኧረ ዳያት ኧረ ባላ ቆይ ትጨርስና ከዛ ወደ ልክ ስትናስጀምርሽ ነው እንትን የምትይው ዳያት ችግር የለውም። ስለዚህ ሰማለው አይደል? ኔትወርኳ ነው። እሺ እርግቤ ጠቅላላ አድርጊው። ቆይ እሺ አንዴ ትጨርሳለሽ። እሺ እርግቤ ጠቅላላ አድርጊው። ገድላትና ድርሳናትን እኛ ኦርቶዶክሳውያን የምንቀበለው በመጽሐፍ ቅዱስ መንዝነን ነው። መጽሐፍ ቅዱስ ላይ ለምሳሌ የሚመለከው አንዱ እግዚአብሔር ብቻ ነው አይደለም የሚለው አምልኮ የሚገባ አንድ ገርል አምጥተ ድንግል ማርያም ትመለካለች የሚል ገርል ብታመጣ አንቀበልህም። ለምን? በመጽሐፍ ቅዱስ ገርላትና ድርሳናትን በመጽሐፍ ቅዱስ መዝነን ነው። ይሄንን ደግሞ አባቶች ራሱ በጽሁፍ አስቀምጠዋል። ለምሳሌ ሐምድ ሃይማኖት የሚባል ቤተክርስቲያን አፕ አለ። እዛ ላይ በጽሁፍ አስቀምጠዋል። ሰዓት ስለሌለኝ ነው እንጂ ገርላትና ድርሳናትን ኦርቶዶክሳውያን እንዴት ይቀበላሉ፣ እንዴት ይረዳሉ የሚለውን ከፍቼ ማሳየት እችላለሁ ግን ሰዓት የለኝም። ቀጥሎ አመሰግናለሁ። ግን እፎይ ዋሽቷል፣ እፎይ እንትን ብሏል ብላችሁ የምታወሩ ከሆነ ከአሁን በኋላ ሲስ እኔ መረጃ እንጠይቃለን ማለት ነው። እፎይ ዋሽቷል፣ እፎይ ተሳድቧል፣ እንደዚህ አይነት ቃላትን ገብቶ የሚጠቀም ሙስሊም መረጃ ከፍቶ ያሳያል ከይቅርታ ጋር። ቴንኪው ጨርሻለሁ። አመሰግናለሁ። እሺ ቴንኪው። ዳያት አለሽ? አንተም ታፍናል። ከአወራ 1 ደቂቃ ያዝና ለራስ ቀርቋል አንድ ዳያትሽ ያዝ እና አሁን ሚዩት አድርጊያ። ሰላም እንዴት ጋይስ? ኧረ ከራሷ ጋር እየተጣላች ነች ልጅ። አሁን ዳያት ኔትወርክሽን አስተካኪ። እስከዛ ሌላ ኡስማን ወንድምሽ ያውራ። ይሰማሻል ዳያት? አይ ኔትወርኳ ነው ሲስ። አሁን እሷ በቃ ኔትወርክሽን አስተካክለሽ ተመለሺ። ኡስማን ይቀጥል። ኡስማን አለ? ኡስማን አለ? እሰማለሁ እኔ። ኡስሜክስ አለ። እሺ ቀጥል። እሺ ሁላችሁንም ሰላም ብያለሁ። አሁን ስለ ኢምራን ነው እየተወራ ያለው። እንግዲህ ኢምራን እውነት ለመናገር ያው ገድላትን አስጥሏል። በጣም እንደምትሸማቀቁበት እንደምታፍሩበት ነው የተረዳነው። አንደኛ እንቀበላለን ትላላችሁ፣ ነገር ግን ለክርክር አናቀርብም ትላላችሁ። ምን ማለት ነው? ለክርክር ከቀረበ ተከታዮቻችሁን ገደል ይከታል ወይንም ያስወጣል። አንድ ሰው ካላፈረበት ይውጣ ይገለጥ። ገድላትን ታፍሩበታላችሁ ክርስቲያኖች።
ጣሉት፣ አውጡት ከቤተ ክርስቲያን። በቃ ታፍሩበታላችሁ። ካፈራችሁበት አውጡት፣ ይነበብ። ይሄ ነው ማለት ነው። ለማንኛውም ያለው ነገር ይሄ ነው። ስለ እፎይ ደግሞ እፎይ ያው ብሽሽቅ ነው። መማር ማስተማር ሳይሆን ብሽሽቅ ነው። አወጣለት፣ እሱም አወጣለት። እግዚአብሔር እጅ ያለው ይወጣል ይወርዳል፣ ምን ይላል የሚለው ነገር ያው እሴም ነው። እናንተ ጋር ሲመጣ በምሳሌ ነው፣ እኛ ጋር ሲመጣ ደግሞ ሌላ ነው እና ሁሉም ነገር ተገልጧል። ኢምራን ይመችህ። ገድላት ተጥሏል፣ አስክደዋል። አሁን የቀረው ባይብል ነው። ባይብል ደግሞ ይኬድበታል። ስለዚህ ይቀጥላል። ውይይቱን ተቀበሉ። በስነ ምግባር ነው። ሙስሊሞች በስነ ምግባር አይታሙም። እያያችሁ ነው። ስንት ክርስቲያኖች ሰርተዋል ቪዲዮ በሁሱ ስለ ምግባር ስንት ሰው ተማርኳል። ምን አይነት ሃይማኖት ነው አንተን የኮተኮተ? ምን አይነት ቤተሰብ ነው አንተን የኮተኮተ? እያሉ ስንት ቪዲዮ ተሰርቷል። ሰምታችኋል፣ ታውቃላችሁ። እዚህ ንጽጽር ላይ ያላችሁት ሰዎች ያው ህልክና ያው ድብድብ ስለሚመስላችሁ ነው እንጂ በጣም ብዙ ሰው በስነ ምግባሩ ተማርኳል። የዛን ቀን ሰው ተምሯል ከሁሱ ምንድነው ስነ ምግባር። ሌላውማ አላስወራውም። ደቂቃውን እያያዘበት ምን እያለ እንዲያብራራም አልተፈለገም። እና ለማንኛውም ገድላት ታፍሩበታል፣ ትሻመቅቁበታላችሁ፣ ታፍሩበታላችሁ። ፕሊዝ 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 አሁን የቀረው ከቤተ ክርስቲያን ማውጣት ብቻ ነው፣ ማውገዝ። ዋናው ጳጳሳችሁ እንዲያወግዘው እንፈልጋለን። እና ይሄ ነው። ለማንኛውም ይመቻችሁ። ቴንኩ ሲሶዬ፣ አመሰግናለሁ። ቀጥሉ። ልቀጥል ነው። ሰላም ነው። እሺ አይኒት ስታደርጉ እኮ የምታወራን መሰለኝም። ሰላም በለናት ይልሻል። 5 ደቂቃ እንግዲህ ሩቅ ቀርኩና እሺ ቴንክ ዩ። እንዴት አላችሁ? ሁላችሁም ሰላም ብለናል። ቢስ ራስህን አስፋ። ይቅርታ ራስህን አስፋ። ሲተሳስቼ ነው። እና ያው ብዙ ጊዜ እንደምናየው የወሃቢያ ኦር ደግሞ በጠቅላላው የአታሪያ አቂዳ ያላቸው ሰዎች የአስተሳሰብ አድማስ መቀንጨር ብዙ ጊዜ ይታያል። እኛ ክርስቲያኖች ስንጠይቅ አታሪያዎችን በአታሪያ አስተሳሰብ ሆነን አሻሪያዎችን በአሻሪያ አስተሳሰብ ሆነን ነው የምንጠይቀው እንጂ ዝም ብሎ እንደዚህ ስለተጻፈ እንደዚህ ነው ብሎ የሚገግም ክርስቲያን የለም። እና ብዙ ጊዜ የእንትኑን የመጽሐፍ ቅዱስን ሀሳብም ሆነ የገድላትን ድርሳናትን ምናምን ጋር ተያይዞ በጣም ብዙ ዝም ብሎ እንትን የሚሉ አሉ እና ያሳዝኑኛል። እና እፎይ ውይይቱም የነበረው ነቢያቶች የሰበኩት እግዚአብሔርን ነው ወይስ አላህ በሚለው ራሱ ኡስታዙ እንዳልሆነ ራሱ ኡስታዙ ነቢያቶች የሰበኩት አላህ እንዳልሆነ ራሱ መስክሯል። እጅ የሚወጣ የሚወርድ ከህፃን ልጅ ጋር ተዳራ፣ ከህፃን ልጅ ተጋባ፣ ስንት ሚስት አግባ ምናምን የሚል እግዚአብሔር እንደሌለ ነቢያቶች እንደዛ እንዳልሰበኩ ራሱ መስክሮ ነው እንትን ያለውና ከገድላትና ድርሳናት ጋር ብዙ ጊዜ ሲያወሩ የእናንተንም እኮ ከሲራ ጀምሮ የካሊፎቹን የህይወት ታሪክ ጨምሮ እስከ አብዱል ወሃብ ያለውን ታሪክ እናንተን ማምጣት እንትን ሳያስፈልግ ቀርቶ ሳይሆን ጠቃሚ አይደለም እንጂ በኢሳና በመርያም ብቻ ነቢዩ መሐመድ ምን አሉ የሚለውን እኮ ቢመጣ በጣም ዘግናኝ ነው። ነቢያችንን እናከብራለን፣ ኢሳን እናከብራለን የምትሉትን ምን እንደሚል እኮ መዛግብቶቹ በጣም የሚሰቀጥጥ በጣም የሚያዋርድ ናቸው። እና አንዳንዴ ገና ለገና ኦርቶዶክስ ቤተክርስቲያን ገድላትና ድርሳናት ስንልኛ በጊዜያቸው ሲያስተምሩ የነበረው ህይወታቸውን ያሳለፉትን እንዴት እንዳስተማሩ ያንን ነው እንትን የሚለው እና ከሆነም ይሁን ከዛ ደግሞ ሰዓት ሰርቋል ምናምን እንደዛ አይነት አመል አለ።
ሰዓት እኮ የሰረቀ የለም። እንዲያውም በሰዓቱ ኢንተራፕት እያደረገ ይገባ የነበረው ሁሱ ነው። እንግዲህ በታይመር ከሆነ ታይመሩ ሲያልቅ አላርም ይሞላል እና እንደው ዝም ብሎ ለማላከክ ተደርጎ የተቀመረች ቀመር ነች ከመጀመሪያው ጀምሮ። ስለ ስነ ስርዓት ሲያወሩ ደግሞ በጣም ይገርመኝ ከ150 ሺህ ህዝብ በላይ ንቀው ከዛም በላይ በቃ አስተጓጉለው ማለት ምንም እኮ እንትን እንደሌለው ነው ምንም አስፈላጊ እንዳልሆነ ህዝቡን እንዳለ ንቀው እንትን ያሉ ናቸውና አንዳንዴ እንደው ስርዓት ምናምን ብለው እንትን ሲሉ አሁን ይሄ ላይቭ ሪከርዱ ሪሊ ኢንተርናሽናሊ የሚቀርብ ነው ወይ? አንድ ተወያይ እንደዛ እየተቁነጠነጠ መነጽሩን እየገለባበጠ ምናምን ከሌሊቱ 10 ሰዓት ከሌሊቱ 6 ሰዓት ላይ መነጽር የሚያስለብሰው ምንድን ነው? ከድንጋጤ ካልሆነ ካለመዘጋጀት ካልሆነ ምንም እንትን የለውም፣ ሌላ ምንም ምክንያት የለውም። እና እንደው ከዝግጅት ማነስ ከሰው ንቀት ሰዎችን አግሪቬት በማድረግ ጭራሽ አንደኛው ወንድሙ እዛ ውይይት ላይ ሆኖ ደውሎ ቪዲዮ እንትን ካሜራን ፍሊፕ አድርገህ ብለህ ንገረው ተብለው ተደዋውለው የሚያወሩ ናቸውና እስናት ወንድ ተወያዩ ብቻ ሳይሆን ታዳሚ አታሪያ የሚባሉት ጀማዎች ለሰው ክብር የሌላቸው ያሳዩበት ነው። እና አንዳንዴ ኢንቴንሽኑ ብቻ ዋና ጎሉን ዴሊቨር አድርጓል። አላህን አይደለም ክርስቲያኖች እነሱ ሙስሊሞች ራሱ የማይቀበሉት እንደሆነ እንትን ብሏልና ዳኢፍ ሀዲስ ምናምን ብሎ ለመተረት ሞክሯል። አንድም ዳኢፍ ሀዲስ ነው ብሎ ሁሱ ክሌም አድርጎ ያንን ኦፖዝ ያደረገበት የለምና እንግዲህ አይ ቲንክ ቴዲ አፍሮ አሪፍ ጊዜ ሙዚቃ አውጥቶላችኋል። እሷን በመንዙማው ያዘጋጇትና ዳስ ጣል እያላችሁ ቀጥሉ እላለሁና